ያሰግድ የኮሎኔል አሰግድ ቤት እንዳልከው በጣም አሳዛኝ በጣም አሳፋሪ ምን አይነት ነውረኝነት እንደሆነ የታየበት ነው። ያሰግድንም መግለጫ ሰምቼዋለሁ። ከሁሉ ከነሙሉ ልዩነት ያለኝ ሐሳቦች ቢኖር እንኳን የአንድ ሰው ንብረት እንደዚህ አይደረግም። መከላከያ ይሄን አደረገ እከሌ ይሄን አደረገ እያልክ እየከሰስክ ተገልብጣ አንተ ይሄንን ስታደርግ ምን ማለት ነው? በሐሳብ የተለየህን ቅድም እንዳልከው ወይም በሆነ በአመለካከት የተለየህን በአቅጣጫ የተለየህን ያውም በአንድ ላይ ነፍጥ ያነገበን አካል ይሄን ስታደርግ ምን አይነት ነውር ነው የሚለውን ማንሳት በደንብ ነው የምፈልገው። ያው ውጤቱንም ምናልባት ተያዘ አልተያዘም ሌላ ጉዳይ ሆኖ አሰግድ ያ ዲፈረንስ ግን ሊያመጣ ምናልባት ከአካባቢው ሲሸሽ ሊሆን ይችላል ከዛ ነገር ተነስቶ የተያዘው በኋላ እናነሳዋለን። ውጤቱን በዛ ጋር ነው የሚተሳሰረው ማለት ነው። ሁለተኛ በአደባባይ መወገዝ አለበት ብዬ የማስበውም የእስክንድርም ጭምር ነው። የካኒቴራውን ብቻ ሳይሆን ቅድም ያልከው የኢትዮጵያ ሰንደቅ ዓላማም አለበት። ደረቱ ላይ እሳት እየለኮሱ ሬሳውንም የሚል ነው ያሉት እና እኔ ምን መሰለህ ኃይለ ኢየሱስ እማዬ እንቁላሉ ጊዜ ምን ነው በቀጣሽኝ አይነት ስሜት ይሰማኛል። እኔ ምክንያቱም አንተ የምታውቃቸው በጣም በርካታ ነገሮች አሉና የሆነ ወቅት ሳትቀጣው በዚሁ ሲቀጥል በእንቁላሉ ጊዜ ያለ መቅጣት ውጤት ነው እየታየ ያለው። ትላንትና የሸዋ ላይ የብልጽግና የፓርቲ ጽህፈት ቤት ኃላፊ በፖለቲካ አመለካከቱ ሲገደል ግርማይ ሺጥላ ነው አይደል ስሙ ሲገደል የነበሩትን ቋንቋዎች አስታውሳቸው። ሀፍካስት ምናምን እንኳንም ተገደለ ከሀፍካስት ጀምረህ ማለት ነው። እንኳንም ተገደለ ብለህ ቀጥለ ማለት ነው። የፖለቲካ ልዩነት ነው እዛ ውስጥ ያለው። ያን ጊዜ በእንቁላሉ ጊዜ መቅጣት ቢኖር ኖሮ የተሻለ ለውጥ የሚመጣበት ሁኔታ ይፈጠር ነበር። የእንቁላሉ ጊዜ የምንለው ለዛ ነው። ትላንት ጠብሰን እንብላቸው የሚል ሐሳብ ሲራመድ ዛሬ ቲሸርቱን ይዘህ ብናገኘው ሬሳውን እናቃጥል ነበር። ምንድነው ልዩነቱ? በጠብሰን እንብላቸውና ሬሳውንም ብናገኘው እናቃጥለዋለን ብለህ ያልከው ፊዚካሊ አላገኘውም እንጂ ታቃጥለዋለህ። ምናልባት ጠብሰም ትበለዋለህ ማለት ነው። በእንቁላሉ ጊዜ ማለት እሱ ነው። ስለዚህ ይሄ አይነት እንቅስቃሴዎች ባለመወገዛቸው ዛሬ የደረሱበት ደረጃ ነውረኝነቱ በጣም የሚያስፈራ ሆኗል። ሲያጠቁህ ኃይለ ኢየሱስ የኔ የዋቅጅራ ልጅ ስሎጋን ሰምተዋል መቼ እንደመጣ እስከዛሬ ይዘመርበታል። የዋቅጅራ ስሎጋን አንድ የሆነ ደንቆሮ አለ የፖለቲካ ደብተራ ዛሬ ያኔ የዋቅጅራ ልጅ ኮይን ተደርጎ በልዩነት ሲወጣ የእንቁላሉ ጊዜ ያልቀጣ ልክ አይደለም ያላሉ ሰዎች ዛሬ እነ እስክንድር የትግራይ ተወላጆች ናቸው፣ አያቱ ኦሮሞ ነው የሚባልበት ደረጃ ተደረሰ። እየሰማ ያለ ይመስለኛል። ባለቤቱ እንዲህ ናት፣ እሱ ደግሞ አያቱ እንዲህ ናት፣ ከትግራይና አያቱ ናት ወዘተ የሚባልበት ደረጃ ተደረሰ። በእንቁላሉ ጊዜ ማለት እሱ ነው። ያኔ ትክክል አይደለም፣ ሀፍካስትም መባል አልነበረበትም። የዋቅጅራ ልጅ እየተባለ ኮይን ተደርጎ ፖለቲካ ሲሰራ ትክክል አልነበረም። ከነ እስክንድር ነው ወቀሳዬን የምጀምረው። በነገራችን ላይ በሱ ዙሪያ ካሉት ሰዎች ነው የምጀምረው። ኦኬ ያ አብጦ ራሱ መጣ። አንድ የቅርብ ቤተሰብ
ተትላንት ወዲያ ርር እንደራሴን ነው ማለት እችላለሁና ኤርሚያስ አንተ እኮ አሁን እግርን ሰቅለ መስቅበት ዘመን ነው ማለት እግርን ሰቅለ መሳቅ ያለበት ጊዜ ነው ኃይለ ኢየሱስ እንደው እንትን ቢሆን ፈን ቢሆን ኖሮ እውነቴን ነው እግሬን ሰቅዬ እስቅ ነበረ ግን ፈን አይደለም የሰው ልጅ ላይ የሚደርስ ሰቆቃ ነው ሰዎችን ናቃጥላቸው የሚል ስለሆነ እንዴት እግርን ልትሰቅል ይከብዳል እንደ ቤተሰብም ነው እየነገርኩ ያለሁት it's not only individual so ይሄ የመጣ ሲኬድ እያደገ ነው የመጣው በእንቁላሉ ጊዜ ማለት እሱ ነው ኃይለ ኢየሱስ ተሰባስበው ኤርሚያስ አጀንዳችንን እያፈረሰብን ስለሆነ ራሴን ልጨምር ብዬ ነው ከይቅርታ ጋር ይቅርታ ግሊ ኤርሚያስ በየጊዜው አጀንዳችን እያፈረሰ እዚህ አጠቃቀስኩ የሚባሉ ፖለቲከኞች አሉ ጦርነቱ ሲጋጋል ጦርነት የሚሉ ሰላሙ ሲመጣ ሰላሙ የሚሉ የራሳቸውን ክልል ጦርነት እንዳይገባ ፈልገው አማራ ክልል ግን በየጊዜው የጦርነት አውድማ ብራቮ ፋን ነው የሚሉ ሚዲያ ያላቸው ጋዜጠኞች በጋዜጠኛ ያሉ የነሱ ክልል ምንም ነገር እንኮሽ ሲል እንኳን የሚደነግጡ ማለት ነው ከፌደራል መንግስት አልተጣላም መሳሪያ አልወሰደም የለም እንደዚህ ምናምን የሚሉ አማራ ክልል ግን ሲነድ ቦግ ብሎ ሲቃጠል የነሱ የውስጥ ደስታ የሆነ እነሱ ዙሪያ ያሉ አጠቃቀስኮች ኤርሚያስ አጀንዳችንን እያበላሸ ነው እያፈረሰብን ነው ብለው ሲያስቡ ከኪሳቸው ፋብሪኬት አደረጉ ባልደራሶችን እየጠቆመ ያሳስራል ተመልከት ባልደራስ አባላት ስም ሊስታቸው ምርጫ ቦርድ አለ በጣም ይገርማል እሱ ነው በነገራችን ላይ እስክንድር ነጋ ጀምሮ እስከ ተራ አባላት 15000 አባላት አንደኛ እኔም ባልደራስ ፓርቲ አባላት 15000 አባላት ግን ስም ሊስት ምርጫ ቦርድ አለ ከነ አድራሻው ከነ ስልካቸው ከነ እንትናቸው ማለት ግን በቃ ከአዲስ አበባም ለማጣላት ከህዝቡም ለማጣላት ማድረግ ያለብን ቁጭ ብለው ባይዘው አንዳንዶቹ የስም ማጥፋት ሰለባ የሆኑ ፖለቲከኞች ናቸው ለ20 ለምናምን ዓመት ሰለባ የሆኑ እነሱ ላይ ወያኔ ናቸው ከወያኔ ይቀበሉ ነበር ሽጉጥ ተቀብለዋል እንዲ ተቀብለዋል ደህንነት ጽፈት ነበር እንዲ የሚባሉ ሰዎች ትምህርት ሳይሆን ኤርሚያስ ላይ ምን እናድርግ ብለው ባልደራስ ልጆችን እየጠቆመ ያሳስራል ይሄንን እነስክንድር ወጥተው አልተከላከሉ ሌላው አካል ወጥተው አልተከላከለም ሲያጫፍር ነው የነበረው አብሮ ነው ሲያጫፍር የነበረው ቅድም ያልኩ አማራ ክልል ቢወድም ወገቡ ቢሰበር ደስተኛ የሆኑ ሰዎች ናቸው ፋብሪኬት ያደረጉት ይሄንን አጀንዳው ምን አማራን ማቃጠል ተገቢ አይደለም መከላከያን ይጥፋ ማለት ተገቢ አይደለም ኢትዮጵያ መከላከያ ከሌላት ኢትዮጵያ ትፈርሳለች ይሄን ስለሞገትኩ ነው በነገራችን ላይ ዛሬ በእንቁላሉ ጊዜ እንደሚባለው ኤርሚያስና እስክንድር ነጋ እየተነጋገሩ የባልደራስ አባላትን እየጠቆሙ ያሲዛሉ የሚል ደረጃ ደረሰ እስክንድር ተጨመረ ለእስክንድር ሰዎች ነው እየነገርኳቸው ያለው ግሬን ሰቅዬ ምስቅ ቢሆን ደስ ባለኝ ነበር ግን የሰው ልጅ ላይ ነው እየተፈጸመ ያለው ስለዚህ እንደዚህ አይነት የስም ማጥፋት ስራዎች ሄደው የት ርቀት ነው የሚሄዱት ይሄ አይነት አደገኛ ነገሮች ወዴት ነው የሚሄዱት ብሎ ቆም ብሎ የማሰብ እኔ በተለይ የአማራ ፖለቲካ ላይ እኔ መርካቶ ሃይስኩል ነው አዲስ ከተማ ነው የተማርኩት አይለይስ አዲስ ከተማ መርካቶ ስለሆነ ከሰዓት ወደ ቤታችን ለመሄድ 7 ቁጥር ምትልባስ አለች ወደ 3 ቁጥር ማዞሪያ የምትሄድና ሁሌ ሄደን ባስ እንጠብቃለን ባስ መጠበቂያችን ጋር የአይጥ መርዝ መሸጫ ህፃናቶች አሉ እነዚህ 14 13 ዓመት እና ሁሌ ጭንቅላቴ ላይ ይዞራል እዛው በላች እዛው ደፋች እዛው በላች እዛው ደፋች እያሉ ነው ይሄ የአይጥ መርዝ የሚሸጡት እኛ አስፋልቱ ላይ ይሄ ባሱ ላይ ተሰልፈን ማለት ነው የአማራ ፖለቲካ እዛው በላች እዛው ተፋቸው ነው የዛሬን ከተናገርክ ኢትስ ኦኬ በቃ ነገ ምን አለ አይጠየቅም እዛው ትበላለህ እዛው ትተፋለህ በዚህ ደረጃ ነው ማየውና ይሄን ነገር ማዬ በእንቁላሉ ጊዜ ምን ነው በቀጣሽኝ ቢባል ጥሩ ነበረ ብዬ ነው ማስበው ቀጥል አስተያየት ጨምርና የሽማግሌዎቹን ጨምረ እንወጣ ከዚህ
አይ ልክ ነህ። እኔም በጣም ሁሌ የሚገርመኝ በነገራችን ላይ ይሄ አማራ ክልል ላይ ማየው አይደለም ባህላዊም ነገር ሆኗል ልበል ማህበረሰባዊ ለውጥም ሊያስፈልግ ይችላል። በነገራችን ላይ ኤርሚ የሐሳብ ልዩነትን በኃይል በጉልበት ለመፍታት መሞከር ብዙ ጣጣም ጥቶብናል። ከናምባቸው ጊዜ ጀምሮ ነው የምልህ ትምህርት አልወሰድንበት እና ሳምነውና እናምባቸው የሐሳብ ልዩነት ነበራቸው። እናምባቸው ምን ተባሉ? አምቦ ሲሄዱ የአማራን የአዲስ አበባን የአማራን ኮዝ ለኦሮሞዎች ሸጡ፣ ለኦሮሞ አሳልፈው ሸጡ ተብሎ ተነግሮት አሳምነው በዛ እኮ ብሬኖች ተደርጎ እኮ ነው ያ የሐሳብ ልዩነት ወደ ኃይል እርምጃ የተወሰደው። ልዩነቱም ደግሞ የተፈተው በጉልበት ነው፣ በጠመንጃ በመገዳደል እንዳልከው ግርማይ ሽጥላም ላይ ዘሴም ቲንግ ነው ሀፕን ያደረገው። በጣም የሚገርምህ ነገሮቹ እንዲፈጠሩ ይቀሰቅሱና መጨረሻ ላይ የቀሰቀሱት ነገር ሀፕን ሲያደርግ ግን ኃላፊነት ደግሞ አይወስዱም ቀስቃሾቹ። እና ሳምነውና እንዳምባቸው እንዲገዳደሉ ሲቀሰቅሱ ነበር በሚዲያ አንዱን ጀግና አንዱን ባንዳ እያሉ። ሁለቱ ከተገዳደሉ በኋላ ግን ምን አሉ? አይ አብይን ያስገደላቸው ኦሮሞዎች ናቸው ያስገደሏቸው። ግርማይ ሽጥላን ሀፍካስት ነው ምናምን ነው ሲሉ ነበር አይደል? ሲቀሰቅሱበት ነበር። እንደተገደለ የሞተው ማይ ባንዳ ነው ምናምን አላሉ። ግርማይ ሽጥላ እኮ ወንድማችን የአብይ ተጠቅሞ ጣለው፣ ኦሮሞማ ተጠቅሞ ጣለው። ኃላፊነት ደግሞ አይወስዱም። የሚገርም ይቀሰቅሳሉ። አሁን አሰግድ የሚባለው ላይ ቤቱን ሁሉ እንትን ሲያደርጉ ቆይተዋል። ዛሬ በምን ምክንያት እዛ አካባቢ ተሰዶ ሄዶ እንደሆነ ኋላ እናወራበታለን። ግን ኃላፊነት አይወስዱም። አሁን በአሰግድ ላይ ሲቀሰቅሱ የነበሩ ሰዎች ዛሬ በደረሰበት ነገር ላይ አሁን እንትና እስክንድር ላይ እንዳልከው ካምፔን እያደረጉበት ነው። እናቃጥለዋለን ምናምን እያሉ ነው። ነገ የሆነ ነገር ሀፕን ቢያደርግበት እኔ ለማንም መጥፎ ነገር አልመኝም። ኃላፊነቱን አይወስዱም። በእስክንድር ላይ እያቃጠሉ ደረቱ ላይ እያቃጠሉ ቲሸርቱን እያቃጠሉ እሱን ሬሳውን እናቃጥላለን የሚሉ ሰዎች ነገ አንድ ነገር ቢሆን እኛን ያቃጠል ነው አይሉ ሌላ ጋር ነው የሚሄዱት። የሚያሳዝን ደግሞ ይሄ ነው፣ ኃላፊነት ያለ መውሰድ። ክልሉ ላይ ረብሻ የመቀስቀስ አመጽ የመቀስቀስ ልዩነትን በጉልበት ለመፍታት መሞከር፣ ነገር ግን በኋላ ላይ ደግሞ ኃላፊነት አለ መውሰድ። አንዳንዴ ግራ ይገባኛል ኤርሚ፣ በጣም ነው ማዝ ነው። በዚህ አርቆ የሚያስብ ሰው የለም ወይ? ነገሮችን በስትራቴጂካሊ የሚያይ ሰው የለም ወይ? እንዳልከው አሁን ለምሳሌ ተከታታይ ሰሞኑን ፕሮግራም የሚሰራ አንድ ሚዲያ ላይ ያለ ሰው ያየው ነው። የራሱ ፖለቲካ ፕሮግራም ሊኖረው ይችላል። ትግራይ ላይ ሰላም ይሁን፣ ትግራይ ክልል ሰላም ስምምነት ይደረግ፣ ተኩስ ማቆም ይደረግ፣ ትግራይ ጦርነቷን ጨርሳለች፣ ከዚህ በኋላ እኛ ሰላም ነው የምንፈልገው ምናምን እያለን የሚያወራ አማራ ክልል ላይ ግን ዋነኛ የጦር አዝማች ጀነራል ሆኖ ነው የሚንቀሳቀሰው። በዚህ ግባ ፋኖ ነው፣ በዚህ ውጣ ፋኖ ነው እያለ አሚን። ምን ማለት ነው ይሄ? ሰላም ፈላጊ ከሆንክ የሰላም አድቮኬሲ ምሰራ ከሆነ የሰላም አምባሳደር ሐዋርያ ከሆንክ ለትግራይ ሰላም ከሰበክ ለአማራም ትሰብካለህ፣ ለአማራ ሰላም ከሰበክ ለኦሮሚያም ሰላም ትሰብካለህ። ኢትዮጵያ ውስጥ አንድ ማህበረሰብ ተነጥሎ ብቻውን አይኖርም። ይሁን እንትን ላይ ደሴት ላይ ተነጥሎ የሚኖር ህዝብ የለም። በአንድ ሀገር ነው የምንኖረው። ፖለቲካችን፣ ኢኮኖሚያችን፣ ማህበራዊ ህይወታችን እርስ በርሱ የተሳሰረ ነው። አንድ ቦታ ሀፕን የሚያደርግ ነገር ሌላውንም ይጎዳል በቀጥታም በተዘዋዋሪ። ጥቅምም ከመጣ ሌላውንም በቀጥታም በተዘዋዋሪ ይጠቀማል። ትግራይ ላይ ሰላም ይሁንልኝ እያልክ አማራ ክልል ላይ ግን ጦርነት ትቀሰቅሳለህ። ወንድም በወንድሙ ልጅ ጊዜያዊ አስተዳደሩና ፌዴራል መንግስቱ እንዲጣሉም አይፈልጉም። ማለት ጊዜያዊ አስተዳደሩም ወይም የትግራይ ጥቅማቸውን ማግኘት ላይ ይሰራሉ። ኦኬ፣ ጥቂቶች ናቸው፣ ባይዘው ግለሰቦች ናቸው።
ጥቅም ጸብ እንዲነሳም የጦርነት ጅማሮ ምናምን ውሸት ነው እሱ ነው ምናምን ይሉህና ገባ ኢቭን የስምምነቱ ኮር ነው እዛ ያለው ምናምን ይሉህና ልክ አማራ ክልል ሲመጣ ግን የጦርነቱ አማራጭ የተሻለ አማራጭ እንደሆነ ፋኖ በዚህ በቀኝ እየገፋ ነው በግራ እየገፋ ነው ወይም ደግሞ አንዱን ደግፈው አንዱን ተቃውመው የምታይበት ነገር ነው የምትመለከተው ለጦርነት ፐርፐዝ ነው ባይዘወይ ወደ ድርድር እንዲመጣ ወዳም እንዲመጣ አይደለም ኦብጀክቲቭ ስለዚህ ምናልባት የአማራ ክልል ከወደመ የበቀል ይሁን የቂም በቀል የምናምን ይሁን አላቅም ከፌደራል መንግስቱ ጋርም ተስማምቶ ተደራድሮ እንዲሰራ አይፈልጉ ይሄ ደግሞ ይሄ የአማራው ፖለቲካ ኃይል ምንም ቅድም ያልኩ ነው እዛው በላች እዛው ተፋች ነው ፖለቲካው ስለዚህ ጀግኖች ናቸው ለነዚህ ፋኖ እንደገፈ ከሌ ፋኖችን እንደገፈ ጦርነታችንን እያስተጋባልን ነው ወደሚል ነው እየተሄደ ያለው እና አይ ቲንክ ዲስ ይሄ በደንብ መነገር ያለበት ነገር ነው አንዱ ቆስቋሽ ነገር ይሄ ስለሆነ ተጨምርልን በትክክል አሁን በነገራችን ላይ አሁን በዚህ በፋኖ ማስተላለፍ አንደኛው ደጋፊ አንደኛው ተቃዋሚም ሆኖ የሚያቀጣጥሉ እነሱ ስለማያቸው አንዳንዶቹ እንዳልከው እኔ ጦርነት ሲደረግ አይተኝ ከሆነ የትግራይ ጦርነት ሲጀመር ተደራደሩ ሰላም ይሁን ብያለሁ መንግስት ወደ ሰላም ሲመጣ ሰላም ስለጠየቅኩኝ መንግስት ወደ ሰላም ሲመጣ መንግስት እንደግፋለሁ የደገፍኩት ምኑን ነው ሰላም መፈለጉ ሰላም ማድረጉ ከህወሓት ጋር የሰላም ስምምነት መድረሱን ደግፋለሁ አማራ ክልል ላይ ከፋኖ ጋር ሰላም ይደረግ ነው እያልኩ ያለሁት ከኦላም ጋር ሴም ቲንግ ኢትዮጵያ ውስጥ ካሉ ታጣቂ ኃይሎች ጋር ሰላም ይምጣ ነው የምለው ሰላም ፈላጊ እንደዚህ ነው መሆን ያለበት ኤርሚ የራስ ትግራይ ክልል ሰላም ይሁንልኝ ወይ ኦሮሚያ ክልል ሰላም ይሁንልኝ አማራ ክልል ጦርነት ይሁን ካልክ ይሄ እንትን ነው ፒውር የሆነ ጥላቻ ነው ነገር ግን የሚያሳዝንህ የዛው የአማራው ፖለቲካል ማህበረሰብ ይሄን ይገዛዋል በጣም የምታዝነው ለዚህ ነው እነዚህ ሰዎች ይሄን አጀንዳ ይዘው ሲመጡ የማያፍሩት ለምንድን ነው የሚቀበላቸው እንትን አለ ሸማች አለ ይሄንን ዕቃ የጦርነት አዋጅ ቅስቀሳ ይዘው ሲመጡ እና አሁን የምታየው አሁን ክልሉ ላይ የምታየው ትርምስ የሀሳብ ልዩነትን በኃይል በጉልበት ለመፍታት መሞከር ያለ መነጋገር ሰከን ብሎ ረጋ ብሎ ያለ ማየት ነገር ይሄ ሁሉ ብዙ ጣጣ ይዞ እየመጣ ነው ዛሬ አይተናል እስክንድር ላይ ትናንት አይተን ነበር አሰግድ ላይ ውጤቱ እየታየ ነው አሰግድም ላይ እስክንድርም ላይ ነገ ምን ሊያመጣ ይችላል አንተ እንዳልከው በእንቁላል በቀጣሽኝ አይነት ነገር ነው ያኔ በእናምባቸው ላይ ሲደረግ ቢወገዝ ኑሮ ይሄ ነገር ቢነወር ኑሮ አሳፋሪ አስነዋሪ ነው ተብሎ መወገዝ ሲገባው ሌላ የውጭ ጠላት ሶስተኛ ነገር ተፈልጉ ኦሮሞማ ነው አብይ ነው እየተባለ ባይልበሰበስ ኑሮ ይሄ አሳፋሪ ተግባር ነው ወንድም በወንድሙ መነሳት አልነበረበትም የሐሳብ ልዩነት በኃይል በጉልበት መፈታት አልነበረበትም ስተት ነው ከዚህ ስተታችን እንማር ተብሎ መውጣት ነበረብን ያኔ አልተደረገም ቀጠለ አሁን ድረስ መጣ አሁን ድረስ ይሄ ነገር ወዴት ይሄዳል ካልከኝ በጣም ትልቅ ማህበራዊ ቀውስ ይሄ ባለፈው አቶ አረጋ ምን ብሎ ነበር መሰለ አሁን የተደረገ ያለው እንቅስቃሴ ማህበራዊ ትስስራችን እየበጣጠሰው ነው ብሏል አሚን ከዚህ ከኢኮኖሚያዊ ውድመቱ ከንብረት ውድመቱ ከሰው መውደሙ በተጨማሪ ማህበራዊ ትስስራችንን ተካሩት ገብታችሁ ሌሎቻችሁ አንተ ማሰምተዋል በተደጋጋሚ እና በቃ አረጋ ዝለ ትክክል የተናገረው ፋኖ እኮ የሚሊሻ ልጅ ፋኖና የሚሊሻ ልጅ አልሆነ ፋኖ ተብሎ እኮ እርስ በርሱ ነው እንትን የሚባል ያለው የተጠራጠረ ተከፋፍሎ ያለው ልጅ እኮ አባቱን እንዲገድል እኮ ነው እየተገደደ ያለው በጣም በቃ በአማራ ታሪክ ታይቶ የማይታወቅ ከፍተኛ የሆነ የማህበራዊ ትስስር መበጣጠስ በቅርቡ የሰላም ሚኒስትሩን አንድ ዘመድ እዛ በፍኖተ ሰላም ጃሞት ገለዋል የብናልፍ አንዱ አለ የብናልፍ አቶ ብናልፍ የሰላም ሚኒስትር ነው የራሱ ፖለቲካል አቋም አለ እዛ ገጠር የሚኖር አንድ የሱ ወንድም አጎት አክስት
ተመሳሳይ አቋም ሊኖረውም ላይኖረውም ይችላል። ገና ለገና ወንድም ስለሆነ አጎት ስለሆነ እህት ስለሆነች እናት አባት ስለሆነ ልግደል የምትል ከሆነ ቆይ ትልቅ ቀውስ እኮ ነው የሚያመጣው፣ ትልቅ ማህበራዊ ቀውስ። የሆነ ጊዜ የክልሉ ርዕሰ መስተዳድር አቶ አረጋን አንድ በግል ህይወቱ አርሶ አደር ነው፣ አንድ ዘመድ የቅርብ ዘመድ ያዝን ማረክን አሰርን ምናምን ብለው በግልጽ ይናገራሉ። ይህ በጣም አሳፋሪ ነገር ነው። ኤርሚ ማህበራዊ ትስስሩ እየተበጣጠሰ ነው። ዛሬ አሰግድ ላይ እንደዚህ የምትለኩስ ከሆነ እስክንድር ላይ ቲሸርት የምትለኩስ ከሆነ ነገ ብትገናኝ ትገዳደላለህ ማለት ነው። ትናንት የዛሬ ሳምንት ነው ያወራን፣ መሸለት ነው ዓርብ ነው ሐሙስ ነው ያወራን። ኤርሚ አቸፈርና ሜጫ ላይ ተፋጠው ነው ያሉት። ዛሬ ተታክሰዋል ሁሉ። የጌታነህ ኮሎኔል ጌታነህ የሚባል ከነ እስክንድር ጋር ይወገን አለ። ሜጫዎቹ ደግሞ ከዘመነ ጋር ይወገኑ አሉ። የሀሳብ ልዩነት ነው ያላቸው። ግን ይሄን የሀሳብ ልዩነት በጉልበት ለመፍታት ጌታነህ የሚባለውን ሰውዬ ማረክ አለብን ብለው እነ ዘመነ ኃይል ሰው ልከው ግጭት ተፈጥሯል እዛ አካባቢ በዛ መስመር። ትልቅ ቀውስ እየመጣ ነው ኤርሚ። ይሄ ግልጽ የምትለው መንግስትን ቀይሮ መንግስት የመሆን ትልቅ ራዕይ ዓላማ ያለው ስብስብ እየሆነ አይደለም። ተራ የሆነም ውንብድና ሽፍትና ውስጥ እየገቡ እርስ በርሳቸው እየተገዳደሉ ነው ያሉት አሁን እንደማየው ከሆነ። እና እኔ የሚታየኝ በጣም አሳዛኝ ነገር ነው ክልሉ ላይ እየታየኝ ያለው። እኛው መነወር ያለው በዛው ቀጥልበት። የሰላሞቹን እነዚህ በእምብርክክ ያስኬዷቸው ሰዎች ላይ ምን ማለት ነው የሚለውን ነገር አብረን ሶሪ እንግዲህ እዚህ ጋር አንድ ሽማግሌ ይታያሉ፣ ቄስ ይታያሉ፣ እናቶች ይታያሉ። ይሄንን ነው ያደረገው እና ስርዓት የፈጠረውን ባንዳዎችን በዚህ መልኩ አድርገንላቸዋል። ብርጌድ አለማየሁ አብዱ እዚህ ላይ አስተያየት ይህን ለብቻ እንድናየው የፈለኩበት ምክንያት ስላለኝ ነው። እሺ ቅድም ከነ እስክንድርም ጋር ከነ አሰግድም ጋር የተደረገው ነገር የፖለቲካል ሀሳብ ልዩነት አለ ብለህ ልትወስደው ትችላለህ። ይህን ለብቻው እንድናየው የፈለኩኝ እነዚህ ሰዎች ኤርሚ ፖለቲከኞች አይደሉም። የፖለቲካል አፊሊዬሽን የላቸው ግለሰቦቹ። እነሱም ይሄን አደረገ የሚባለው የዚህ የኮሎኔል ታደሰ በሱ ስም ተሰየምኩ የሚል ፋኖ መራዊ አካባቢ የሚንቀሳቀስ ፋኖ ነው። አደረግኩ የሚለው የሰላም ካውንስል የሚባለው ጋር ሂደው ተወያይተው ሲመለሱ ነው ያዝኳቸው ነው የሚለው። ሰዎቹ የሰላም ካውንስል የሚባለውን እንትን ተቀብለው ሰላም ክልሉ ላይ እንዲመጣ የሚሰሩ ናቸው ማለት ነው። የሰላም ሐዋርያ ናቸው። ሰላም ይምጣ፣ አማራ ክልል ላይ ያለው ችግር በውይይት በፖለቲካል ድርድር ይፈታ የሚሉ ናቸው ማለት ነው። የመንግስት የካቢኔ አባላት አይደሉም። የወረዳ የዞን አመራሮች አይደሉም። ምንም አይነት የፖለቲካል አፊሊዬሽን የላቸው። ፎቶ ቪዲዮውን እያሳየኸው ነበር ቅድም። ሴቶች አሉበት፣ አረጋውያን ሽማግሌዎች አሉበት፣ የሃይማኖት አባቶች ካህን ነገርም ያለው እንትኑ ላይ ካህናት ቀሳውስትን ሁሉ አሉበት። እድሜያቸው የገፉ አዛውንቶች፣ ሴቶች ሁሉ አሉ። እነዚህ ሰዎች ጀስት ሰላም ይምጣ ብለው ስለ ሰላም ሊያወሩ በሰላም ካውንስል የሄዱ ሰዎች ናቸው። እርግጠኛ ነኝ ይሄ ሰላም ካውንስሉ ላይ እንደዚህ አይነት ሰዎች የሚጠሩት በብዛት እንትን ሲሆኑ ነው። እነዚህ ኦፒኒየን ሊደርስ የሚባሉ ተጽዕኖ ፈጣሪ በማህበረሰባቸው ተሰሚነት ያላቸው የሀገር ሽማግሌዎች፣ የእድር መሪዎች፣ የሃይማኖት አባቶች፣ በእናቶች በሴቶች ጉዳይ የሚሰሩ ይሄ ተሰሚነት ያላቸው በአካባቢያቸው በማህበራዊ እንቅስቃሴ ንቁ ተሳትፎ የሚያደርጉ ግለሰቦች ናቸው። ባለሀብቶች፣ እንደዛ አይነት ሰዎች። አሁን
ከፖለቲካ ምንም ግንኙነት የሌላቸው እነዚህ ሰዎች በሰላም ጉዳይ ላይ ተወያይተው ስለ ሰላም ክልሉ ጉዳይ የክልሉ የፖለቲካል ችግር በሰላም ይፈታ ብለው ሲመለሱ ተይዘው ለምብርክክ እንዲሄዱ ተደረገ። አሁን እኔ የምጠይቀው ምን ስለሰሩ ነው? ምን ስላደረጉ ነው? ወንጀላቸው ክራይማቸው ምንድን ነው? የነዚህ ሰዎች አሁን ይሄን የሚደግፉ ሰዎች ካላችሁ ይሄን ድርጊት የሚደግፉ ካላችሁ ክራይሙ የነዚህ ሰዎች ምንድን ነው? ዘርፈዋል ወይ? ሰርቀዋል ወይ? ህዝብ አግተዋል ወይ? መንገድ እየዘጉ ህዝብን እያፈኑ አሳቅቀዋል ወይ? ደግሞ የመንግስት አካል ሁነው ሚሊሻ ሁነው ፖሊስ ሁነው አድማ ብተና ሁነው ወታደር ሁነው ፋኖን እየወጉ ነው ወይ? ምንድነው ጥፋታቸው የነዚህ ሰዎች ክራይም? ይሄን እንዲመልሱልኝ ይፈልጋሉ። ኤርሚ ምን ስላደረጉ አሁን ወንጀሉ ምንድነው? የነዚህ ሰዎች ወንጀል ለምብርክክ ለመሄዳቸው እነዚህ ትልልቅ የሀገር አድባር የሚባሉ ትልልቅ ሰዎች ለምብርክክ እንዲሄዱ የተደረገው ምን ስላደረጉ ነው? ወንጀሉ ክራይሙ ምን ስላደረጉ? በአደባባይም ተልኳቸው እኮ ተገልጿል። በአደባባይ ማለት የሆነ በሚስጥር ሊመጡ ነው ምናምን ብለህ እንዳታስብ እንኳን በሚዲያ ተገልጿል። በሁሉም ሚዲያዎች እንትኖች ሳይሆኑ አደራዳሪዎች ምናምኖች ሳይሆኑ ጠያቂዎች እንደሆኑ ማለት መደራደር ትፈልጋላችሁ አትፈልጉም ብለው ጠይቀው አንፈልግም ቢሏቸው መልስ ይዘው አንፈልግም አሉም ብለው ሊሄዱ እንደሆነ ሊያግባቡ እንዳልሆነ ማለት ይሄ ሎቢ አድርገው መንግስት እጃችሁን ስጡ እንደሚለው እጃችሁን ስጡ ሊሉ እንዳልሆነ ይሄ ሁሉ ነገር ተነግሯል። ገባ? ያልተነገረ ነገር ሚስጥር ቢሆን የሆነ ከኛ ውስጥ የሆነን ሰው ፈልቅቀው ሊወስዱብን ነው እንዲህ ሊያረጉብን ነው ትላለ። የሃይማኖት አባት ከዛ አንተ መስቀል አድርገሃል። ከዛ በኋላ እናቶች እናቴ እያልክ ታወራለህ። ከዛ በኋላ እናቶች በንብርክክ እያስኬድክ ማለት ነው። ሽማግሌዎች አባቶቼ ለአማራ ህዝብ ነው እየኖርኩ ያለሁት ልሞት የተዘጋጀሁትም ለአማራ ህልውና ነው እያልክ ግን ሽማግሌን በንብርክክ ታስጊዳለህ። ልጁ ያየዋል፣ የልጅ ልጁ ያየዋል። ያንን ሽማግሌ የልጅ ልጁ ያየዋል። ኖት ኦንሊ ልጁ። አንዳንዶቹ እንግዲህ ምናልባት ከ70 ዓመት በላይ የሚመስሉኛል እየታዩ ናቸው። ስለዚህ ምንድነው የሚጠቅመው? ማለት የተገለጸ በይፋ የተነገረ አደባባይ ሚስጥር የሆነ ነገር ይሄን አድርገህ ስታሳይ ምንድነው እንትኑ የሚል በደንብ መታየት አለበት። ልክ ነው። ለብቻ ማየታችንም ጥሩ ነው ይሄን ነገር። ምክንያቱም ይሄ የፖለቲካል አይደለም እኮ የፖለቲካል ስላልሆነ አሁን የነ እስክንድር የነ አሰግድ የፖለቲካል ልዩነት አለን ብለዋል። እነዚህ ሰዎች ምንም አይነት የፖለቲካል አፊሊዬሽን የላቸውም። እንዳልከው አጀንዳው ደግሞ በግልጽ ተቀምጧል። አመቻች ኮሚቴ ክልሉ እየወደመ ስለሆነ ሰላም እንዲመጣ መንግስትንም ተው ፋኖንም ተው ወደ እርቅ ምጥኑ ድርድር ይደረግ የክልሉ ችግር ፖለቲካዊ መፍትሄ ያገኝ እያተባለ ነው። አሁን ያልገባኝ የእነዚህ ሰዎች ተወካዮች አሜሪካን ሀገር አሉ። በኢትዮጵያ የአሜሪካን አምባሳደር ማን ነው ማሲንጋ ከሚባለው ጋር ተወያይተዋል። ማሲንጋ ያለው አቋምን ነው እነዚህ ሰዎች የሚናገሩት አይደለም። ክልሉ ላይ ሰላም ይምጣ፣ ተኩስ ማቆም ይደረግ፣ ሰብአዊ እርዳታ ይግባ፣ እርቅ ይፈጠር፣ ፖለቲካል መፍትሄ ድርድር ይደረግ ነው። አሁን በነገራችን ላይ አንደኛው በጣም ማየት ያለብን ይህንን ቪዲዮ የውጭ ዲፕሎማቶች ሲያዩ ምንድን ነው የሚሰማቸው? እነ ማሲንጋ ሲሄዱ አንበርክከው ነው የሚልኳቸው ማለት ነው። ያ ማለት ነው በቃ ይሄ ነው እኮ የሚሆነው። ወይም ፈረንጅ ስለሆነ የሚፈሩት ከሆነ ደግሞ ደንበኛ እንግዲህ ቃሉ ባንዳ ነው አላላቅም። ፈረንጅ ስለሆነ ከፈሩት ካልሆነ በስተቀር ምንድነው ልዩነቱ? ምንድነው ልዩነቱ? ይሄ አሁን ይሄን ቪዲዮ የሚያስተላልፈው መልእክት በሌላ ጎን ስታይ ለውጭ ተቋማት ለዚህ ለዓለም አቀፉ ማህበረሰብ ይሄን ቡድን የሚያዩት ልክ እንደ አይሲስ እየሆነ ነው ማለት ነው። የሰላም እናቶችን፣ ሴቶችን፣ አረጋውያንን፣ ሲቪሊያን የሆኑ ሰዎችን አንበርክከህ ከሄድክ ማን ነው ከአንተ ጋር አንድ ዲፕሎማት እንዴት መጥቶ ይነጋገራል ከአንተ ጋር? ምን ዋስትና አለው? ለምበርክከህ ላለመስደድ ምን ዋስትና አለው? በጣም አሳፋሪ መነወር አለበት። ኤርሚ የፋኖ ደጋፊ ነን የሚሉት በውጭ ልሂቃኖች ነን ምናምን ተደራዳሪ ነን የሚያወሩ ሰዎች እውነት አሳቢዎች ከሆኑ ይሄ ፋኖ ምናምን የሚባለው ሙቭመንት በተለይ የአማራ ፋኖ በጎጃም ይህን ነገር ማውገዝ አለባቸው። በእርግጥ ያ ማነው መሪው ተብዬ ቆዳ ገፋለሁ ምናምን እያለ በጣም ተቅጣጭ ነገር ሲናገር የነበረ ስለሆነ ሌላ ነገር
አልጠብቅም። ግን መወገዝ አለበት ኤርሚ። ይሄ መወገዝ በጣም አሳፋሪ ነውረኛ ተግባር ነው። እንዳልከው ልጆች አሏቸው፣ ቤተሰብ አላቸው፣ ማህበረሰቡ የሚያከብራቸው ሰዎች ናቸው። አንድ ጊዜ አስታውሳለሁ፣ ማነው ታማኝ ነው የሆነ ጊዜ ታማኝ በየነ የሆነ ጊዜ ንግግር ሲያደርግ ምን አለ፣ እኔ ፖለቲካ ብዙ ከሱ ጋር ማለት ማማበት ነገር አለ፣ ግን አንድ ጥሩ ንግግር ተናግሯል። በውጭ ሀገር ስንሄድ አለ ሽማግሌ ሰው ሲመጣ፣ አረጋዊ ሰው ሲመጣ ነጭ ቁጭ ዝም ብሎ ነው የሚያይ። ወይ ለነሱ ለኢልደርስ ለሽማግሌ ሰዎች ሪዘርቭድ የሆነ ተብሎ ካልተቀመጠላቸው ባስ መኪና ላይ ባስ ላይ ባቡር ላይ አይነሳም ሰው የዛ ሀገር ሰው። በጣም የ80 ዓመት ሽማግሌ እየተንቀጠቀጠ ቢመጣ ቢያዩ ተነስቶ አያስቀምጠው። በእኛ ሀገር ግን ምንድነው ሽማግሌ ስናይ ተነስተን ሽማግሌ ማክበር ነገር አለ። ባህል እሴታችን ነው። ጥሩ እሴት ነው ነገራችን ላይ። ሀገራችን ላይ የምታየው ይሄ የመገዳደል ምናምን መጥፎ እንትን እንዳለ ሁሉ አንዳንድ ጥሩ እሴቶች አሉ። አሁን ግን እየጠፋ ነው ኤርሚ። ሽማግሌ ሰው አረጋውያኖችን፣ ሴቶችን፣ እናቶችን በምን ህሊና ነው የምታንበረክከው? አንበርክከህ ይህን አሳፋሪ ተግባርን ደግሞ በቪዲዮ ቀርጸህ እንድትልከዋለህ፣ ወደ ሚዲያ እንድትልከዋለህ። ጀብዱ እንዳደረክ ድል እንደተቀዳጀ ጠላት ላይ ምንም መሳሪያ ያልያዙ የሰላም ሰባኪ ሐዋርያትን መሬት ላይ አንበርክከህ አሜን። በጣም እንዴት ነው ጅል ባያፍር ዘመዱ ያፍር ይባላል። በጣም አሳፋሪ እኮ ነው ኤርሚ። ይሄ አሳፋሪ አስነዋሪ ተግባር ነው። በእውነቱ መወገዝ አለበት፣ ሙሉ በሙሉ መወገዝ አለበት። እኔ በጣም ነው ማዝነው ባየሁት ነገር። ወዴት እየሄደ ነው የሚለው ነገር ራሱ በጣም ያሳስበኛል። አሁን እሴታችን፣ ባህላችን ወዴት እየሄደ ነው? ሽምግልናን ያቃለለ፣ ሀገራዊ እሴትን ያቃለለ፣ የአማራን ባህል የማይወክል አሳፋሪ ተግባር ነው ባጭሩ። ይሄን ማለት የምችለው ኤርሚ። ያ ድርጅት የመሰረቱ ሰዎችም ከዚህ መጀመር አለባቸው። እነ እስክንድርን ጨምሮ የነሱም ሆነ የነሱ ቡድንም ሆነ አልሆነ ማውገዝ አለባቸው። በክብር አስተናግደህ እኛ ድርድር አንፈልግም፣ ያባት እኮ ነው የህሉና ትግል ነው ያለብን፣ የህሉና ትግሉ በድርድር አይፈታም ወዘተ ወዘተ ብለህ የምታቀም ስቴትመንት ሰጥተህ በክብር ወደ ቤታቸው ሸኝተህ የምትሄድበት። ይሄን ያደረጉ አካላት ግን ተጠያቂ፣ በአደባባይ ተጠያቂ ማድረግ ያስፈልጋል። እውነትም ድርጅት የሚባል ነገር ከተመሰረተ አንዱ ድርጅት ዲሲፕሊን ነው። በነገራችን ላይ ዲሲፕሊን ነው። ህዝብ ላይ በምንም ተአምር እንዲህ አይነት ነገር አይደረግም። ስለዚህ የዲሲፕሊን መርሆም አንዱ የዲሲፕሊን ዶክመንትም ማውጣት መቻል ያለባቸው ይመስለኛል። ስለዚህ ከዛ አንጻር አንድ የረሳኋት ነገር እሷን እንትን ልበል። ይሄ ነገር ከዚህ በፊትም ያኔ ከ6 7 8 ወር በፊት መምህራንን እንትን አድርገው ነበረ፣ እነዛ አንበርክከዋቸው ነበር። መምህራን አስተምራችኋል፣ ትምህርት ሰጣችሁ ብለው አስታውሳለሁ። መምህራንንም አንበርክከው ነበረ። ያኔ ባለመወገዙ አሁን ተደገመ። በእንቁላሉ ጊዜ ያልከው ባለመወገዙ አሁንም ተደገመ እና ይሄ ነገር በጣም ወደ አደገኛ ሁኔታ እየሄደ ስለሆነ ማህበረሰባችን ማውገዝ አለበት። ያማረው እንትን ልሂቅ ዳር ቁሞ የሚያየው ይሄን ነገር ማውገዝ አለበት። በጣም ወደ አደገኛ ነገር እየሄደ ስለሆነ የምን ትምህርት ይኸውልህ፣ እሱ ለዚህ ያሉ እኮ ዶክተሮች ናቸው። መዝሙር ምናምን ዶክተር ልጆቹን እያስተማረ ምን እያለ አሜሪካ ቁጭ ብለው ትምህርት ቤት የሚሄዱ መምህራኖችን ቅጧቸው፣ ትምህርት ቤቶች ላይ እርምጃ ውሰዱ። የአማራ እኮ አማራ ሀገር ነው፣ ያው አማራ ሀገር መመስረት አለበት ብሎ የሚያስብ ማለት ነው። አማራ 4 ኪሎ መግባት አለበት ብሎ የሚያስብ ሄዳችሁት አንድ ትምህርት ቤት የሚሄድ መምህር ካለ ቅጡት፣ ተማሪዎችን ቅጧቸው። የምን ትምህርት ነው? እሱ ግን ልጆቹን ያስተምራል፣ እሱ ስራውን ይሰራል። የህክምና ሰው ነው፣ የህክምና ወይም ከህክምና ጋር የተያዘ ዶክተር። ተመልከት፣ እንደዚህ አይነት ነገር ነው የምሰማው። በጣም የምደነግጠው እኮ ለዛ ነው። ይሄን ያሉ ሰዎች ሽማግሌዎቹ ሲሄዱ በንብርክክ ያስኬዳሉ። የት ቦታ ነው የታየው? ይሄ ምንድን ነው የሚሰጠው ትርጉም? የዛ ማህበረሰብ እሴት ነው ወይ ይሄ የሚል ጥያቄ እንድንጠይቅ የሚያደርገን ነው። ስለዚህ እኔ ድርጅት የመሰረታችሁ ሰዎች እነ እስክንድር በይፋ በድርጅት ደረጃ ይሄ ነው መግለጫም ወጥቶ መወገዝ አለበት ብሎ ማውገዝ ነው። የኛ ሲሆን ሊደበቅ ምናምን ሊባል አይችልም። የነ እስክንድርም ላይሆን ይችላል፣ የጎጃሙም
የሌላውም ሊሆን ይችላል። አይ ዶንት ኖ የማን እንደሆነ አላውቅም። ያደረጉት አካላቶች ግን ወጥተው እንደ ድርጅት ትክክል አይደለም ብለው መግለጫ ማውጣት አለባቸው። አንዳንድ የተለያየ ጥያቄ ያነሳችኋላችሁ ባነሳነው ነገር ላይ ዛሬ ጥያቄዎቹን ማምጣት ጊዜ ስለሌለኝ ነው። ከትግራይን በአጠቃላይ ያልነው ነገር የለም፣ ኦሮሞን በአጠቃላይ ያልነው ነገር የለም። ሚስና እንትን አታድርጉ። እኛ ያልነው ጥቂት ሚዲያ ላይ ያሉ ይሰመረበት፣ እሱ ታውቁታላችሁ፣ ታውቋቸዋላችሁ። የትላንትና ትግራይ ላይ ጦርነት ሲካሄድ ጦርነት ይቁም ብሎ ለተናገረ ሰው ጀግናቸው የነበረ ሰው ጦርነት ይቁም ብለህ ከነበር ካንተ ጀግና ነበርክ ለናዛ ሰዎች ቢኮስ መቆም ስላለበት። ስለዚህ ዛሬ ትግራይ ላይ ጦርነት ይቁም ብለህ ኤክስ እኔ ብናገርና ጀግና ከሆንኩኝ ዛሬ እነሱ ጀግና እንዲሆኑ አማራም ጦርነት ይቁም ማለት አለባቸው። ጥቂቶች ናቸው ሚዲያ ኖራን የሚያደርጉት ሞቢላይዝ የሚያደርጉት። ስለዚህ አታጣቁ ከማህበረሰብ ጋር። ደሴም ስቶሪ ለኦሮሚያም እኮ አነሳ። ኦነግ ሸኔ ዛንዚባር ሲሄድ ታንዛኒያ ሲሄድ በቃ ሰላም ነው የሚያስፈልገው፣ የኦሮሞ ህዝብ ይሄ ድርድር እንዲሳካ መጸለይ ያለብህ መሳካት አለበት ሲሉ የነበሩ ብዙ አላይም ባይዘዌ መተው ፋኖ ጀግና ምናምን የሚሉ ከሆነ አማራ ክልል ያለው ጦርነት እንዲቀጣጠል የሚፈልጉ ከሆነ እነዛን የኦሮሞ ልሂቃን ይሁኑ ምናምን ይሁኑ ተጠራጠሯቸው። ሶ ነቲንግ ቱ ዱ ዊዝ የኦሮሞ ብሔር፣ የትግራይ ብሔር፣ የኦሮሞ ፖለቲካ ማህበረሰብ፣ የትግራይ ፖለቲካ ማህበረሰብ ጋር የሚጣበቅ አይደለም። አንዳንዶች ትላንት ኦኬ ቲፒኤልኤፍ ስንል አሁን ሳንዱች ምናምን እያላችሁ እኔ ስለ ቲፒኤልኤፍ ነው ያወራሁት። የዛኔ ስህተት ነው ያልኩትም ቲፒኤልኤፍ ማለቴን ነው። ባይዘዌ በተለይ የምትባለው ሰው ፕሊስ ይሄ ዲስኢንፎርም የምታደርገውን ነገር አቁም። እኔ የማስታምመው ነገር አይደለም። የአርቲስት ምናምን ብላ ያነሳዋል። አርቲስቱ አዲስ አበባ ሄዶ ኮንዶሚኒየም ሲቀበል እኔ ነኝ ኮንደም ነው ያደረኩት። በኮንደም አንድ የአማራ አርቲስት አለ ሄዶ ሽንት ቤት የሌለው ኮንዶሚኒየም ተቀብሎ የተቀበለለት ሰድቤዋለሁ። ፕሮግራም ሰርቻለሁ። መስደብ ሳይሆን ወራዳነት ነው ብዬ ዛሬ እኔ የተናገርኩት ነው የሆነው። ደን ዋይ ዲስኢንፎርም ለምን ታደርጋለህ? ትክክል አይደለም። ሶ ያ አርቲስት እኔም ቢሰማኝ ኖሮ ያንን ትላንት ኮንዶሚኒየም ተቀብሎ ዛሬ መጥቶ ተደምሬ መጥቼ ተቀነስኩ እያለ አይልም ነበር። ስለዚህ እኔ ያልኩትን ቢሰማኝ ነበረ ሰውየው ጥሩ የሚሆነው የሚስተካከለው። ዲስኢንፎርም ስታደርግ ግን ሌላ ዲስኢንፎርሜሽን ነው። አንደኛ ሚዲያውን ውይይቱን ለመበከል ከሆነ አልገባኝም። አንዳንድ ጊዜ መናገርም ስላለብኝ ማለት ነው። ሶ የሆነውን ነገር በትክክል ማንሳት ስለሚያስፈልግ ነው። ይሄ አማራዎች ሆናችሁ የትግራይ ህዝብ እንዲህ ብለሃል ምናምን የምትሉ እሱ ሌላ፣ አሁን በዛ ላይ ብዙ መግባት አልፍ። ዞሮ ግን ይህን ነገር ለማጠቃለል መወገዝ አለበት። የሃይማኖት አባቶች ማውገዝ አለባቸው። እዚህ ውጭ ቁጭ ብለው ቅድም እንዳልኩ እኔ የፖለቲካ ደብተራ እምላቸዋለሁ። እንዴ ምን ትጠብቃላችሁ? እስክንድር ላይ እርምጃ ውሰዱ። ምን ትጠብቃላችሁ? ምናምን በየቀን ፕሮግራም ይሰሩ 3 ሰዓት 4 ሰዓት እርምጃ ውሰዱ የሚል የሚኖሩት አውሮፓ ነው፣ የሚኖሩት ጀርመን ነው። እርምጃ ውሰዱ ነው እያሉ ያሉት። ይህ ሃይማኖት አባቶችስ እንዴት ነው እያያችሁ ያላችሁት? ስለዚህ ይሄንን ማውገዝ ያስፈልጋል። በደንብ ነው የሚያስፈልገው። እኛ ደግሞ ህዝብ ላይ ያተኮረ ነገር ሲመጣ የምንሸፋፍነው ነገር የለም። ለህዝብ ነው እየሰራን ያለ ነው። ህዝቡ እንዲነቃ ነው የምናደርገው። ያላየውን አንግል ነው እንዲያ የምናደርገው። ቢያንስ ሰዎችም እንዲሸማቀቁ ነው የምናደርጋቸው። ኮራ ብሎ እንዳይሄድ ሽማግሌ ስላንበረከከ ደረቱን ነፍቶ እንደዚህ ሲለጥፍ ህሊናውን እንዲነካው ማለት ነው። በእርግጠኝነት ነው ይሄን የለጠፈው ሰውዬ እዚህ ውስጥ አባቱ ቢኖር አያረግም። ይሄን እዚህ ውስጥ አጎቱ ቢኖር ይሄን አያረግም። እህቱ ብትኖር እዚህ ውስጥ አያረግም። እናቱ ብትኖርማ በፍጹም አያረግም። እንደውም ከዚህ ከሚባለው ትግል አጌነስት ይቆማል። ሰው ከሆነ ባይዘው ሰው ከሆነ እንደ ሰው የሚያስብ ከሆነ። ስለዚህ ያወገዝን ያለነው እንዲህ አይነት ነውረኛ ተግባሮች እናንተን የሚያዋርዱ ከህዝብ የሚያጣሉ እነዚህ ሰዎች እንዲህ ናቸው ለካ ብለው የሚሉ ሐሳብ የላቸውም። ለካ የትግል እንትን የላቸውም። ሰው እንዲንቃችሁ የሚያደርግ ነው። እውነተኛ ትግል ከሆነ ያንን ትግል የሚጠልፍ ነው። ይሄ እንዲጠለፍ ሌላ ነገር እንዲሆን የሚፈልግ ማዕት ሰው አለ። ምንም ጥያቄ የለው። እዛ ውስጥ አይደለም እየገባን ያለ ነው። ስለዚህ ተስተካክሎ የሚሄድበት ድርጅትም ከተባለ ደስ ብሎን እኮ መጣንና ኃይለ ኢየሱስ አንድ ትልቅ ድርጅት ተመሰረተ፣ ተሰየው። ሌላ ሁለተኛ ድርጅት ደግሞ ይመስረት። ሁለት ድርጅት ቢኖር ለአማራ የሚከብደው አይደለም። ነገ ከነገ ወዲያ
አሊያንስ ሊፈጠር ይችላል። ታክቲካሊም ስትራቴጂካሊም አላ ያርጋው ወደ ድርድር ሊመጡ ይችላሉ። ደስ ነው ያለን 30 ድርጅት ከሚሆን 40 ድርጅት ከሚሆን ጦርነቱን ደግፈን አይደለም። ሄዶ ከተደራጀ የድርጅት ጥያቄ ውስጥ አንዱ ድርድር ይሆናል በሚል ሐሳቤ ነውና ከዛ አንፃር እንድታዩት እፈልጋለሁ። ይሄ የማጣመም ስራ ግን በተለይ ዲስኢንፎርም የምታደርጉ ሰዎች ፕሊስ እኔ ቦታ የለኝም። እያንዳንዱንም እንትኖች እያነበብን የምናስተላልፈው ሜሴጅም ኔጌቲቭሊ ኢንተርፕሬት እንዲሆን አንፈልግም። አድማጭ ተመልካቾች ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። ካፍታ ወጥ ቆይታ በኋላ ተመልሰን እንመጣለን። ኮሎኔል አሰግድ መኮንን ትላንትናና ዛሬ የሸዋ ፋኖ አዛዥ ሆነው ፋኖ አሰግድ መኮንን በተመለከተ የተለያዩ መረጃዎች ሲወጡ ነበረ። በአጋጣሚ እኔ እናንተ ከተዘጋጀን በኋላ ልንገባ ስንል በልዩ ዜናም የመንግስት ሚዲያዎች እና የፓርቲ ሚዲያዎች አውጥተውታል። እንግዲህ ባወጡት መሰረት ኮሎኔል ወይም አርበኛ ወይም ፋኖ አሰግድ መኮንን እጁን ሰጠ ብለው ነው የሰሩት። በተለይ የፋና ላይ በወጣው ዜና የቀረበለትን የሰላም ጥሪ ተቀብሎ ነው እጅ የሰጠው የሚል ሀሳብ ነው የተነሳው። ከጥቅም ከጎጠኝነትና ከገንዘብ ክፍፍል ጋር በተያያዘ በአብዛኛው በታጣቂ ቡድኑ አካላትና ቡድኑ አመራሮች መካከል በሚፈጠር አታካራና የእርስ በርስ መጠፋፋት የትግሉ ዓላማ ከመስመሩን በመጣሱ ነው የወጣው ይላል መግለጫዎቹ። እጅ የሰጠሁት ብሎ ነው እንግዲህ የጻፈው ፋና። ቪዲዮ እናሰማለን። እጅ የሰጠሁት በአማራ ክልል ህዝብ ላይ የሚፈጸም አሰቃቂ ግድያዎች፣ እገታዎች፣ አስገድዶ መድፈሮች፣ የመሰረተ ልማት ውድመቶች፣ አፈናና ሌሎች ኢሰብአዊ ድርጊቶች እየተበራከቱ በመምጣታቸው ነው ይላል። ትግሉ የጠራ ጥያቄ የሌለውና ክልሉን ለመስቀልቅል እና ለልማት እጦት ዳርጎታል ብሏል ነው አሰግድ እየተባለ ያለው። በሀገር ውስጥና በውጭ ሀገራት ባሉ የተለያዩ ኃይሎች ፍላጎት ማስፈጸሚያ እንዲሆን ትግሉ ተደርጓል። የውጭ ኃይሎችም አሉበት ነው የሚለው። 50 ዓመት 60 ዓመት ያልቀናቸው ግለሰቦችም እዚህ ውስጥ ገብተው እየበጠበጡ ነው የሚል ሀሳብ ነው የሚያነሳው። ዘመንና እስክንድርም ወደ አንድ የመምጣት እድል የላቸውም በሚል ሀሳብ አንስቷል። እና ትንሽ ቪዲዮውን እንስማውና አስተያየታችንን ፋኖ አሰግድ ትላንትናና ዛሬ በሚል እናነሳለን። አሰግድ መኮንን ወርቅ ነኝ። ዋና ሙዬ ደራሲና ጋዜጠኛ ነኝ። እንግዲህ አጋጣሚ ነው ወደ እዚህኛው ትግል ያስገባኝ። ያው ፋኖ መሪ ነኝ። ሸዋዝ ጧት ወደ 2 ሰዓት አካባቢ ነው የሰጠሁት። ከዛ እንግዲህ እስካሁን ባለው ሁኔታ ኮምቦልቻ ነበረ። ኮምቦልቻም በጣም እኔ እንዳንድ ጓደኛ እንጂ በዚሁ ከዘለቀ ሀገራችን ተቀይራለች ለማለት እችላለሁ። ወደ አውሮፕላንም ስንሄድ በጣም በጥሩ ሁኔታ ነበረ። ቁጭ ብለን እያወራን ወለጎን እዚህ እስከመጣንበት አዲስ አበባ እስከገባሁበት ድረስ ከብዙ ጊዜ በኋላ አዲስ አበባ መግባቴ ነው። እዚህም ከገባሁ በኋላ እንግዲህ ቆንጆ ክፍል ነው የተሰጠኝ። ሻይ ቀርቧል፣ ምግብ ቀርቧል። በነገራችን ላይ ፋኖ በአሁኑ ሰዓት ህዝባዊ ፋኖ እና ግንባሩ የሚያንቀሳቅሰው ኃይል አለ። ይሄ ግንባሩ እዚህ አጋጣሚ እየተቆራረጠ ያለው በእነሱ ነው፣ የኛ አይደለም እየተቆራረጠ ያለው። እና አሁን እዚህ ጋር ስቴትመንቱን ሳይጨርሰው ነው ወደ ሌላ እየገባ ያለው እና የቪዲዮ መቆራረጡንም ከግምት እንድትከቱ ፈልጋለሁ። ለምን እንደዚህ አይነት ሜሴጅ እንደሚያስተላልፉም አልገባኝም። በኋላ አስተያየት ግን እንሰጥበታለን። የሚያንቀሳቅሰው ኃይል በራሱ በቀጥታ እኔ ላይ ማለት ማጀቴ ላይ ወረራ አካሄደ። ወረራ ሲያካሄድ ያው እርስ በርስ ህዝብ መገዳደል ስለሌለበት በእኔ በኩል ያሉ ልጆች ተኩስ እንዳይተኩሱ አደረገው። ከተማውን ለቀን ወጣን። በፋኖ ስም የተቋቋመ ኃይል ፋኖን የሚወጋ ከሆነ ጥሩ ነገር የለም። ምክንያቱም የፋኖን ጭንብል አጥልቀዋል፣ ግን ማህበረሰቡ ላይ ጉዳት እያደረሱ ናቸው። እኔ ጥይት አማራ ልጆች ላይ ወይም ደግሞ
ለነፃነት በወጡ ልጆች ላይ ጥይት አልተኩስም ብዬ ነው የተውኩት። እነሱ ግን ጥይት ተኩሰዋል፣ ሰው ገለዋል፣ ንብረት ዘርፈዋል፣ ስቲል ብዙ ነገር አድርገዋል። ስለዚህ ዓላማውን ስተዋል ማለት ነው። በፋኖ ስም እየተደራጁ ግን ፋኖ ያልሆኑ አካላት አሉ። እንደ ንግድ ወይም እንደ ስራ እድል የቆጠሩት የተለያየ ቦታ መኪና እያቆሙ የሚዘርፉ ምን የሚሉ የተለያዩ ነገሮች አሉ። እነዚያ ነገሮች አቅጣጫው እንዲስት አድርጎታል። ትግሉ ጉትቻ የበዛበት ነው። ተርስት የራሳቸውን ተርስት ለማሟላት የአማራውን ደም ስቲል የኢትዮጵያን ማለት ይቻላል ኢትዮጵያ ላይ ያለውን ብጥብጥ እንደ ስትራቴጂ የሚጠቀሙ ብዙ አሉ። የውጭውም ከውጭውም ጭምር ማለት ነው። እዚህ ጋርም ልብ ልትሉ ፈልገው አንዱ እያነሳ ያለው የውጭ ኃይሎችም በዚህ ጉዳይ ላይ አሉበት የሚል ሀሳብም ነው እያነሳ ያለው እና እንግዲህ የውጭ ኃይል የሚለውን ስፔሲፊክ አልነገረም። ያው ለምርማሪዎቹ እሱን ለሚመረምሩት አካላት ያነሳ ይችላል እና አንዱ በትግል ውስጥ የመጠለፉ ጉዳይ ዓላማውን መሳቱ የውጭ ኃይልም እጆች አሉበት የሚል ሀሳብም እያነሳ ነው። በጣም ብዙ ነገሮችን እንታዘባለን ማለት ለምሳሌ አሁን ለ60 ለ70 ዓመት ከዛም ያልተሳካላቸው ሰዎች ይህን ለአድቫንቴጅ እየተጠቀሙበት ነው ያሉት ማለት በደም ላይ ንግድ ማለት ነው። ይሄ መቆም አለበት። በቃ በነገራችን ላይ እንደ ገንዘብም እንደ ኤንጂኦም የተጠቀሙበት አካላት አሉ። ውጭ ሀገርም ቁጭ ብለው እየሰበሰቡ እንደ ኤንጂኦም የተጠቀሙበት አካላት ይኖራሉ። ይሄ መቆም አለበት። ልዩነቶች በዚህኛው በእስክንድር ቡድንና አሁን በፋኖ መካከል ባለው ቡድን ላይ አስታራቂ ሀሳብ አይኖርም። የተለያየ ኢንትረስት ነው፣ የተለያየ ፍላጎት ነው ያለው። ተጨራርሰን አናልቅም። መጨረሻም ላይ እኮ እንገናኛለን። ብዙ ኪሳራ ተከፍሎ አንድ ህዝቦች ነን። እጣ ፈንታ አስተሳስሮናል። የትም አንሄድም። መሪም ደግሞ ያስፈልገናል። ይሄ ያለ ነገር ነው። ሂደቶች ይቀየራሉ። በተለያየ መንገድ ይቀየራል። የማይቀየር ነገር የለም። ስለዚህ ነገሮችን በሰከነ መንገድ ማየት ያስፈልጋል። ከትልቅ መጥፎ ትንሽ መጥፎ ይሻላል። ወደ ባሰ መጥፎ እንዳንገባ ነገሮች መስተካከል አለባቸው ነው የምለው የኔ ምክር። ከትልቅ መጥፎ ትንሽ መጥፎ ይሻላል ብለዋልም። ኃይለ ኢየሱስ ቀጥል። ኦኬ ያው ወደ ፕሮግራሙም ከመግባታችን በፊት አንዳንድ መረጃዎችን በእኔ በኩል ላጣራና ቀስ ብለን እንግባ ብዬ ነበረ። ረጋ ብለን መግባታችንም ጥሩ ነው። እኛም ያለን መረጃ አለ፣ በመንግስት በኩልም የመጣ መረጃ አለ። በመጀመሪያ ደረጃ እኔ እስክንድር ይሄ ማነው አሰግድ መኮንን ባካሄዱ በሄደበት መንገድ ባልስማማ የአካል ጉዳት ሳይደርስበት የህይወት መጥፋት ሳይደርስበት በህይወት በሰላም በጤና ስላየው ደስ ብሎኛል። አንዱ እንደ ፐርሰናሊ ብትጠይቀኝ ነው የምልህ። ይሄ እንደ በግ ስሜቴን ልናገር ብዬ ነው። ከሱ ጋር በብዙ ነገር ላለስማማ እችላለሁ፣ ግን የማንንም ሰው ሞት ጉዳት ማየት አልፈልግም እና በህይወቱ ሆኖ በጤና መኖሩ ጥሩ ነው። በዚህ ደስተኛ ነኝ። አንድ ሁለት ከእንግዲህ ከአንተ ጋር እንደተነጋገርነው የተያዘበት ሂደት ምን ይመስል ነበር የሚለውን ለማጣራት ሙከራ ታደርግ ነበር እኔ በግሌ እና በእርግጥ ለመንግስት እንደተባለው አሁን በመንግስት ሚዲያዎች እና በእነሱ ደጋፊ በሆኑ አክቲቪስቶች እንደተነገረው እጁን ከዚህ በኋላ የፋኖ ትግል በቃኝ ብሎ እጁን ሰጥቶ ነው ወይስ በመንግስት ተይዞ ነው የሚለውን ነገር ለማጣራት ሞክሬ ነበረ። እኔ ባለኝ መረጃ በመንግስት ኃይሎች ተይዟል የሚል ነው ያለኝ መረጃ። እጁን ሰጥቶ ሳይሆን ተይዞ ነው። አዎ እጁን ሰጥቶ ሳይሆን ተይዟል። ያው ከስልክ ጋር በተያያዘ በመንግስት የደህንነት መዋቅር ክትትል ተደርጎበት እንደተያዘ ነው ያለኝ መረጃ የሚያሳየው። እኔም ያለኝ እሱ ነው። አንደኛ
ጥሩ ጎኑ በህይወት መገኘት መትረፉ በህይወት በሰላም መገኘት ነው ብያለሁ። እጁን ሰጥቶ ሳይሆን በመንግስት ተይዟል። እዚህ ላይ ያለኝ አስተያየት ምንድነው? አንድ መያዙን ተከትሎ መያዙን በሚዲያ በማህበራዊ ሚዲያ ሲያሰራጩ የነበሩት የኦሮሞ ብልጽግና አክቲቪስቶች እዚህ በአዲስ አበባ ከንቲባ ዙሪያ ያሉ አክቲቪስቶች ናቸው። የአማራ ክልል በአማራ ክልል መንግስት ውስጥ ያሉ አክቲቪስቶች ሰዎችም አይደሉም፣ በአማራ ውስጥ ያሉ ሰዎችም አይደሉም። ይሄ በጣም መጥፎ እንትን ምስል ህዝብ ጋር ያደረሰ ይመስለኛል። ይህን ሰውዬ እጅ ሰጠ ተብሎ መዘገቡ እሱን በኋላ መጣበታለሁ። መጀመሪያ ግን መያዙ ወይም እጅ መሰጠ የተባለው ዜና በአማራ ክልል ሚዲያ በአማራ ክልል አክቲቪስቶች አይደለም የወጣው፣ በኦሮሚያ ክልል አክቲቪስቶች በኦሮሞ ብልጽግና ባሉ ማህበራዊ ሚዲያውን ብታይ በአዲስ አበባ ከንቲባ ዙሪያ ባሉ ነው። ይሄ ምን ይፈጥራል መሰለህ? ምስል እንትን ሰው አይምሮ ላይ የሰውዬ ስለ አማራ ታገላል ብሎ የገባ ሰው ነው። አማራ ክልል ሰላም እንዲመጣ እኛ እየታገልን ነው ብያለሁ። ጦርነት እንዲቆም ሰላም እንዲመጣ አማራ ክልል ውስጥ ያሉ የመንግስት አክቲቪስት ነን ምናምን ይሉ አሉ። ምን ያህል አክቲቭ እንደሆነ ባላውቅም ይሄ ነገር ከቀረበ አማራ ክልል ላይ ሀፕን በሚያደርግ ጉዳይ ላይ የመጀመሪያው የመረጃ ምንጭ ማን መሆን ያለበት? የአማራ ክልል ነው አይደል? አማራ ክልል ሀፕን በሚያደርግ ጉዳይ ላይ የመረጃ ምንጭ የኦሮሚያ ክልል የኦሮሞ ብልጽግና አክቲቪስቶች ወይ በአዲስ አበባ ከንቲባ ዙሪያ ያሉ አክቲቪስቶች መሆን የለባቸው። ሰው ለሚፈጥረውን ባድ እንትን ነው የምነግርህ። አሜን። ብልጽግና አንድ ወጥ ፓርቲ ነው፣ መደጋገፍ ሊኖር ይችላል። እኔ ችግር የለብኝም እሱ ላይ። የመረጃው ምንጭ ግን ሶርሱ ግን ከአማራ ክልል አለመሆኑ በሰው አእምሮ ዘንድ ነው የምልህ። አሁን ይሄ ምን እየተደረገ መሰለ? ትልቅ ብልጽግና ፌል ያደረገው እየወደቀበት ያለው በፕሮፓጋንዳ እየተሸነፈበት ያለው ነገር ባይተዋርነት ኤግዛክትሊ ባይተዋርነት አማራ ክልል የአማራ ህዝብ ባይተዋር ነው ለሲስተሙና ለስርዓቱ ለምኑ ማለት ነው። ኤግዛክትሊ አማራ ክልል ሀፕን በሚያደርግ ጉዳይ ላይ የአማራ ክልል መንግስት ነው በባለቤትነት፣ የአማራ ክልል ኮሚኒኬሽን ነው በባለቤትነት፣ የአማራ ብልጽግና ነው በባለቤትነት። ከዛ በኋላ ለማገዝ የኦሮሞ ብልጽግናው ሊመጣ ይችላል፣ የፌደራሉ ብልጽግና፣ የአዲስ አበባ ብልጽግና፣ ሌላውም አጋዥ ነው ይመጣል እኮ ብልጽግና ወጥ ፓርቲ ስለሆነ። ነገር ግን ዋና የመረጃ ምንጩ መሆን ያለበት ከማን ነው? ከአማራ ክልል ለመሆን የነበረበት። ሁለተኛ ልንገር፣ ይሄ ዜና ኦፊሻሊ በገቨርንመንት ሚዲያ ደግሞ ሲመጣ አክቲቪስቶቹ ቀድሜ የነገርኩ የአማራ ክልል አክቲቪስቶች ሳይሆን ሌሎች ናቸው ብያለሁ። ወደ መንግስት ሚዲያ ስንመጣ ደግሞ አማራ ክልል ላይ ሀፕን ባደረገ ጉዳይ ላይ የመጀመሪያ የመረጃ ምንጭ የሆነ ማን ነው? ፋና ነው። አሚኮ የት ሄዶ ነው? አማራ ክልል በአስቸኳይ ጊዜ አዋጅ ስራ አይደለም ያለው። መከላከያ ቢይዘው መከላከያ ለአማራ ክልል ነው ማስረከብ ያለበት። ክልሉ አሁን እኮ ምን ሆኗል? ኦፊሻሊ አስቸኳይ ጊዜ አዋጁ የለም እኮ አይደል እንዴ? በህግ የለም። የአማራ ክልል መንግስት አማራ ክልል ውስጥ ያለውን ችግር ለመፍታት የፖለቲካ አቅጣጫ አስቀምጧል። በፖለቲካ በድርድር በሰላም እንፍታ የሚል ሰላም ካውንስል ተቋቁሟል። ይሄ ሰውዬ እጅም ሰጠ ተያዘ በመከላከያ ወደ አዲስ አበባ ወደ ፋራ ነው መሄድ ያለበት ወይስ ወደ ባህር ዳር ወደ አሚኮ ነው? የሚፈጥረውን አሁን እኔ እንደ አንድ አማራ ስመለከት ኦብዘርቭ ሳደርግ ምን እየተደረገ ነው ያልኩት። በሌላው አይምሮስ በሌላው መንግስትን በሚቃወመው ልክ እንደኔ ባለው ኒውትራል በሆነ ሰው ላይ እንደዚህ አይነት ጥያቄ ከጫረ እዛ ውስጥ መንግስትን ለሚቃወመው ሰው ይሄንን በፋና ቅርበህ እጅ ሰጠ ምናምን ብትል ማን ነው የሚቀበል? ማን ነው የሚገዛ? እኔ የማየው የታዘብኩትኝ በጣም ትልቅ የሆነ ምንድነው የሚጠቅሙ ውሸት በሆነበት እጁን አልሰጠም። ግልጽ ነው ያለው ነገር በጣም ግልጽ ነው። እንደውም በፍጥነትስ አዲስ አበባ መውሰድ ለምን አስፈለገ?
አንዱ ራሱ አዲስ አበባ ወስዶ ነው አይደለ? አዲስ አበባ እስር ቤት ነው እንግዲህ እንደሚመስለኝ ያስቀመጡት፣ ወይ አዲስ አበባን ውበት አሳይተውታል መሰለኝ። ተለወጠ ባንዴ። አንድ የሆነ ሰውም ከዛ እስር ቤት ወጥቶ ተለወጠ የሚል ነገር እንዲናገር ማድረግ አንደኛ እጅ ሰጠ ነው የሚሻለው፣ ነገ ሌሎቹም እጅ እንዲሰጡልን ነው እየሰጡልን ነው የሚል ፕሮፓጋንዳ ለመስራት ነው ወይስ ምንድን ነው? በእርግጥስ እጅ መስጠት ነው ወይ ያለው? እኔም ባለኝ መረጃ ተይዞ ነው በቃ በሚስ ኮሚኒኬሽን ላይ ያው ትላንትናም እናነሳለን። ትላንትናም ኮሚኒኬት ያደረጋቸው ሰዎች ነበሩ፣ ከዛ በፊት ነበረ። ኢንተርኔቱ ተለቋል፣ ስልኩ ተለቋል። እያንዳንዱ ንግግሮች ምንም ይበረበራሉ። ምን ችግር አለው? ስለዚህ ይሄ ነገር በአንድ ጊዜ የት ቦታ እንዳለ የት አድራሻ እንዳለ ማያውቅ የምትችልበት ነው እና እጅ ሰጠ ብለህ ለማለት ምንድን ነው የሚጠቅመው? የውሸት ፕሮፓጋንዳ፣ መንግስታዊ ውሸት ምንድን ነው የሚጠቅመው? ኃይለ ኢየሱስ እሱንም አብረን ማየት ያስፈልጋል። ያልከኝ ነገር በጣም ሴንስ የሚያደርግ ነው። አላሰብኩትም ነበር። እንዳልከው የመረጃ ምንጮቹ የብሬኪንግ ኒውስ ባለቤቶቹ የብልጽግና ሰዎች ናቸው። እንዳየሁት ብልጽግና ጋር አካባቢ ያሉ ሰዎች ናቸው። ዳስ ፋይን። የፓርቲው አባላት ወይም ደጋፊዎች ወይም የሆነ ሶርስ ያላቸው ሊሆኑ ይችላሉ። ግን ያ ሶርስ ከዛ ከማህበረሰቡ ወጥቶ ሌላ አካል ሲሆን ማህበረሰባዊ ባይተዋርነት፣ የመቆጨት እልህ፣ ቁጣ ውስጥ የሚያስገባ ኔጌቲቭ የሆነ እንትን ያለው እና እኔም አንተ ስታወራው ነው ሴንስ ያደረኩት። ባይዘዌ መጀመሪያ አላሰብኩትም ነበር እና እሱም ከባድ ነገር ነው። ባለፈው ታስታውስ ከነበር ኮሚኒኬሽን መንግስት ፌል ያደረገውን ልንገር። ፕሪቶሪያ ስምምነት ጥሩ ስምምነት ነበር። ሰላም በጣም የሰላም ስምምነት ነው። በጣም ናይስ ስምምነት ነው። ለአማራ ክልልም ሰላም ነው። በነገራችን ላይ ፕሪቶሪያ ስምምነት ግን ምን ሆነ መሰለህ፣ እነ ሬድዋንን አቀረቧቸው ወደ ፊት ለፊት። እነ ተመስገንን ማቅረብ ሲገባ፣ እነ ደመቀ መኮንን የዛ ሰላም ስምምነቱ ምልክት አድርገህ ማቅረብ ሲገባ እነ ሬድዋን ሌሎችን ይዘምጣ። እነ ሬድዋን በአማራ ላይ መጥፎ ስዕል ያላቸው ሰዎች ናቸው። እንደዛ ተብሎ የሚገመቱ ናቸው። አሜን ሰውዬ መጥፎ ነው እያልኩ አይደለም፣ ያላቀው ፐርሰናል። አሁን የፕሪቶሪያ ስምምነት የመንግስት ዋናው እንትን ኮሚቴው መሪ ደመቀ መኮንን ነው፣ አማራ ነው። አባላቶቹ ሁለቱ ተመስገን ጥሩነህና ከጎንደር ከምክትል ጀንበር የሚባለው ዶክተር ጀንበር የሚባለው አማራ ሰዎች ናቸው። እነዚህ ሰዎች ከፊት ለፊት አርገህ ብታመጣ የፕሪቶሪያ ስምምነት አጌነስት አማራ የተደረገ ነው የሚል ነገር አይኖርም ነበር። ኤርሚ ይሄ እንትን ምንድነው? ይሄ አንተ ኮሚኒኬሽን ታውቃለህ። እነ ሬድዋን እና እነ ጌታቸው ሲሳሳቁ ምናምን ሲያይ የአማራው እንትን ተካደን፣ በቃ ከጀርባችን እንትን ተሰራብን ምናምን አለ። አሚን የአማራ ጌታቸውን ጌዲዮን እነ ማነው ስሙ እንዳልከው ሬድዋን ያ ሁለቱ ጀነራሎቹ ደግሞ ፊልድ ማርሻሉና ጀነራል ታደሰ ሲጋራ ሲለዋወጡ ምናምን ሌላ ስሜት ነበረ የሚፈጥረው፣ ሌላ ስሜት። አሁን ይሄን የፕሪቶሪያ ስምምነትን በነገራችን ጥሩ ስምምነቱ ነው። መንግስት ፌል ያደረገው ለአማራ ህዝብ የሸጠበት መንገድ ይሄ ኮሚኒኬሽን እንትኑ ፌል አድርጓል። እንዳልኩ ከፊት ለፊት ማምጣት የነበረበትን ይሄ በዚህ ጉዳይ ላይ አማራ ክልል ኮሚቴዎች ደግሞ 3ቱ አማራዎች ናቸው ይያሉ። እዛ ኮሚቴ ላይ የሰላም ስምምነቱ ኮሚቴ 3ቱ ማጆሪቲው አማራዎች ናቸው። ኦሮሞ እንደውም የለበትም እዛ ኮሚቴ ላይ። እነሱን የስምምነቱ ምልክት አድርገህ አቅርበህ በአማራው የፖለቲካ ልሂቅ በኩል ስጋት እንዳያድርበት ይሄ ስምምነት ሰላም ስምምነት ነው፣ የትግራይ ኃይሎች ጋር ሰላም ስምምነት አድርገናል፣ የአማራን ጥቅም አሳልፎ የሚሸጥ ነገር ደግሞ አይደለም የሚለውን ነገር ማስረዳት ይቻል ነበር፣ መግለጽ ይቻል ነበር። አልሆነም። አሁን ማየው ሴምቲንግ እኮ ነው። ይሄ ሰውዬ ለምሳሌ ተያዘ ወይም እነሱ ማረኩት ወይም እጅ ሰጠ። ይህንን ጉዳይ በባለቤትነት ራን ማድረግ ያለበት ማን ነው? የአማራ ክልል መንግስት ነው። ሌላ ሲሆን የአማራ ክልል መንግስትና በአማራ ክልል መንግስት ዙሪያ አፍሌሽን ያላቸው መሆን ሲገባቸው ሌሎች የጉዳዩ ዋና ባለቤት ሲሆኑ ስታይ ምን ይሄ ኦሮሞማ መንግስት አለ፣ ኦሮሞማ ነው እንደዚህ የሚያደርግ ምናምን ለሚለው ፊድ እያደረግክ ነው፣ እየመገብከው ነው ማለት ነው። እየመገብክ ነው ማለት ነው። አንድ በአሰግድ ምናምን እንትን ማለት ዙሪያ አንድ የአማራ ሰው ቢጽፍ አንድ አማራ ሊያዳምጥ ጆሮ ሰጥቶ ሊሰማ ይችላል። ነገር ግን አንድ የኦሮሞ አክቲቪስት ቀድሞ ቢጽፈው
እንዳልከው ባይተዋረኝነት ማህበረሰባዊ ባይተዋርነት ይሰማል። ፊልም ታደረገው ውስጥ የሚሰማ ስሜት ጥሩ አይደለም እና እኔ ሙሉ በሙሉ ይሄ ኮሚኒኬሽኑ ላይ ደስተኛ አይደለሁም። ሁለተኛ ሶስተኛ ግን ጥሬ ሲጀመር ያስከውን ሰው እጅ ሰጠ ማለት ለምን አስፈለገ ነው። ተይዟል ብትለው ምንድን ነው ችግሩ? አሁን ተይዟል የሚለው እጅ ሰጧል የሚለው ፕሮፓጋንዳ እኮ ህዝብ አይገዛው። አሰግድ ጽንፍ የረገጠ ዋልታ የረገጠ አቋም ያለው ሰው ነው አይደለ? የፖለቲካል አቋሙ ድርድርንም አልቀበልም የሚል ምናምን የከረረ አቋም የነበረው ሰው ነው አሰግድ። እስከ ትናንት ምን ሲያወራ እንደነበር ይታወቃል። እናሰማዋል። ማሰማት ትችላለህ። እናሰማውና የትላንትና ነው የሌላ የሩቅም አይደለም። አደጋ አልገጠሙም። ምን አላቸው? የማጥራት ስራ ነው የሆነው። ምክንያቱም እንዲያውም ትግላችን ወደ መጨረሻ ጠርዝ መድረሱንና የለየለት መሆኑን ነው የሚጠቁመው። ምክንያቱም ሰዎች እየተለዩ ነው፣ በራሳቸው ነጥረው እየወጡ ነው። ይሄ አጋጣሚ እንዲያውም ለኛ ጥሩ ነው ብዬ ነው የማስበው። አንደኛ ትግሉ ወደ መጨረሻው እየደረሰ ነው። ሁለተኛ ነገር ችግሮቻችንን በተለይ እንደ እስክንድር ያሉ መሰሪ ሰዎችን በትክክል ህዝቡ እንዲረዳ ተደርጓል፣ ወይም ተረድቶታል በራሱ እስክንድር በራሱ ባመጣው። ስለዚህ አንድነቱ ላይ ምንም ችግር አልገጠመውም። አንድነቱ እንዲያውም በጠራ መሰረት ላይ አሁን እየቆመ ነው። ስለዚህ አንድነቱ የማይቀር ጉዳይ ነው። እንዲህ አይነት ትግሎች ደግሞ እንደነዚህ አይነት ያልተጠበቁ ነገሮችን ስለሚያስከትሉ ህዝቡ መደናገጥም ተስፋ መቁረጥም የለበትም። ትግላችን ግን ወደፊት እየሄደና ከምንም በላይ ደግሞ እየጠራ እንደመጣ በእርግጠኝነት መናገር እችላለሁ። ምክንያቱም የበግ ለምድ ለብሰው ከአማራው ተቀላቅለው የነበሩ እየተመነጠሩ እየወጡ ነው። ማንነታቸውን በራሳቸው እያወጡ ነው። ስለዚህ እውነተኛ አማራ ልጆች ወደ ትግሉ ምዕራፍ ደግሞ እየቀረቡ እየገቡ ስለሆነ በዚህ በኩል ምንም አንገት የሚያስደፋም ሆነ መረበሽ ውስጥ የሚከት ምንም አይነት ነገር የለም። ስለዚህ የአማራ ህዝብ በትዕግስት መጠበቅ አለበት። በቅርብ ጊዜ እውነተኛ ልጆቹ አንድነቱን መስርተው ይወጣሉ። ምንም ትርምስ ቢፈጠር ምንም ቢደረግ ከአሁን በኋላ የአማራን ትግል ከ4 ኪሎ የሚመልስ የለም። ይህም በእርግጠኝነት እነግርሃለሁ። አደጋ አላጋጠመንም። ትላንትና ነው በነገራችን ላይ ሌላ ቀና የማጥራት ስራ እየሰራን ነው። ትግላችን ወደ መጨረሻው ጠርዝ ደርሷል። ችግሮቻችንን በተለይ እንደ እስክንድር ያሉ መሰሪዎችን ለይተናቸዋል። ትግላችን እየጠራና ወደፊት እየሄደ ነው። የመግለምድ የለበሱትን እየመነጠርናቸው ነው። በቅርብ ጊዜ እውነተኛ ልጆች እንግዲህ እውነተኛ የሆኑና ያልሆኑ አሉ ባይዘው በሱ ክፍፍል እውነተኛ የአማራ ልጆች አንድነት መስርተው ይወጣሉ። ከ4 ኪሎ የሚመልሰን አንዳችም ኃይል የለም ያለ ሰው 4 ኪሎ ተገኝቷል። እንግዲህ ቀጥል። አሁን ለገቨርንመንቱ ለፕሮፓጋንዳ ከሆነ ያው ገቨርንመንት ላይ ቢሆን ኮሚኒኬሽን ላይ ቢሆን እኔ ይህንን ነገር ማወራው ድል አደረኩ ይሄን ያስኩኝ ብዬ ነው እንጂ እጅ ሰጠ አይደለም። እጅ ሰጠ ካልኩኝ ማንም አያምነኝም። ይሄን ሰው ለምን ዋሻለሁ? ፕሮፓጋንዳ ይሄ የሞራል እንትኑን ለማምጣት ከፈለክ አይሚን ያው ያስኩት በቁጥጥር ስር አዋልኩት። እንደዚህ ሲያደርግ የነበረ በኃይል መንግስት ለመጣል ጠመንጃ ይዞ ሲንቀሳቀስ የነበረውን ሰውዬ አካል ያስኩት ለግብረ አበሮቹ ጋር ያስኩናም ብለ ያኔ ፕሮፓጋንዳ መስራት ትችላለህ። እሱ ይሄ ቢሰራ እኔ ብዙ አይደንቀኝም። እጅ ሰጠ የሚለው ህዝብ ስለ አያምንም። አሁን ይሄንን አይደለ ማንንም አሁን አይደል ነው እኔ የብልጽግና ሚዲያዎችም እጅ ሰጠ እያሉ በተለይ ዩቲዩበሮቹ የሚያስተጋቡ ከሆነ በስማም የድንቁርና ጥግ ነው ያለባቸው። ሁለቴን ነው የምልህ። አሁን ይመስለኛል አንድ በነገራችን ላይ በመሰረቱ ትልቅ እንደዚህ ፋኖ እንትን መሪ ምናምን እንትን ተያዘ ተብሎ በሚዲያ መወጣት አልነበረበትም። በመሰረቱም ነው የደህንነት ስራ ሰርተህ ምናምን ብዙ ነገር ነው የምታደርገው አይደል? ከዛ አሜን እኔ የገቨርንመንት ሰው ብሆን እና እኔን ሊገለብጥ የሚንቀሳቀስን ሰው ሲይዘው ለሚዲያ አልናገርም። መጀመሪያ መስራት ያለብኝ ብዙ ስራዎች ነበሩ። ከሱ ጀርባ ምን አለ፣ በዙሪያው ምን አለ ምናምን ብዙ ነገር የምትሰራው ስራ አለ። አንድ ያን ሳታደርግ ነው ቀድመው እነዚህ አክቲቪስቶች ነን የሚሉት ከገቨርንመንቱ ጋር አፊሊዬሽን አሉ የሚሉ ሰዎች ቀድመው እንትን አወሩ ማለት ነው። ይሄ ማለት ወደ እሱ ስልክ ሊደውል ለሚችሉ ሰዎች ለምን ቲፕ ያደርጋል ማለት ነው። አይሚን ከደህንነት ምናምን አንጻር ካየኸው በጣም አማተሪሽ የሆነ ነገር ነው። ትልቅ በጣም ኔጌቲቭ ኢፌክት አለው። አይለ ኢየሱስ አንድ ስቶሪ ያስታወስከኝ
ወደኋላ ነው የወሰድከኝ። እንደውም እኔ ኢሳት የተቀላቀልኩት አቶ አንዳርጋቸው የታሰረ ጊዜ ነው የወሰንኩት። በነገራችን ላይ ሄደው ሁሉም ሰው ማየት ይችላል። ከዛ በኋላ ነው የተቀላቀልኩት እና እስከዛ ድረስ ኢቨን ትምህርቴንም አቋርጬ ሲፒ የሚባል እዚህ ያለ ሰርቲፋይድ አካውንታንት እሱን እየተማርኩ ነበር፣ ተውኩት እና በቃ ሰዎች በዚህ ድረስ ህይወታቸውን መስዋዕትነት ከከፈሉ እኛም ማለት በዚህ ሀገር ሆነ ብለህ እንትንህን ትተህ የምትገባበት ለምንድን ነው ይህን ያነሳሁት? ልክ አንዳርጋቸው ተይዞ በሚዲያ ቀርቦ ሲናገር የተናገረው ነገር ለሌላ አዳማጭ ተስፋንስ የሚያስቆርጥ ነው የሚመስለው። በቃ ትርጉም የለውም ትግሉ፣ እንደውም ብለሲንግ ኢንዲስገስ ነው ማለት በመጥፎ ሁኔታ የመጣ ጥሩ አጋጣሚ ነው ለእኔ፣ ተገላገልኩ፣ እፎ የምልበት ጊዜ ነው፣ ብትገሉኝም ሶኬ አይነት እና እነከሌ ናቸው አብረው የሚሰሩት ብሎ ስም ዝርዝር ብሎ ጠርቷል። እነ ማይክ እነ ዶክተር ታደሰ ምናምን ብሎ እርግጥም የጠራቸው ሰዎች ደግሞ ሪል ሰዎች ናቸው። በነገራቸው አዚዝ ምናምን ይላል እኛ ስለምናውቃቸው ማለት ነው። ያንን አይ ቲንክ ኢህአዴግ ያሰበው የኢህአዴግ ፕሮፓጋንዳ ያሰበው ይሄ ሲወጣ ዲስከሬጅ ሆኖ ግንቦት ሰባትም ውጭ ያለው ምን ያለውም በቃ የምን ትግል ብሎ ይተዋል ብሎ ነው ያሰበው። ፒክ ያደረገው አንዳርጋቸው የታሰረ ጊዜ ነው። ፍጹም ፖለቲካ አንፈልግም የሚሉ ሰዎች ሁሉ ነገር ትተው ተቀላቀሉ። ሚዲያው ፒክ ያደረገው አንዳርጋቸው ሲታሰር ነው። ፋይናንሱ ፒክ ያደርገው አንዳርጋቸው ሲታሰር ነው። ፋይናንሱ፣ የሚዲያው ፋይናንስ፣ ሞቢላይዜሽኑ፣ እልው፣ ቁጣው፣ ይሄ ባለስልጣናት ሲመጡ ስታይ የነበረው አግሬሲቭነስ ምናምን እና አንዳንድ ጊዜ የምትሰራው ፕሮፓጋንዳ ተመልሶ ራስህን ይመታል እና ያን የሰሩት ፕሮፓጋንዳ ለግንቦት ሰባት ጠቀመው እንጂ የጎዳው አይደለም። እነ ፕሮፌሰር ብርሃኑ ሞቶ አንዳርጋቸው እንደዚህ አይነት እጁንም ብቆርጠው እግሩንም ብቆራርጠው ራሱ አንዳርጋቸው እንደዚህ አይነት ሰው አይደለም አለት። ምናልባት ታስታውሳለህ ብዬ አስባለሁ። እና እሷ እንደውም እየወጣች እጁም እግሩ ምኑም ቢቆራረጥ የተገጣጠመ ነው፣ እንዲህ ያለ ነው፣ ፊቱ ተገጠመ፣ ምኑ ተገጠመ ምናምን። ኦኬ አሁንም እዚህ ጋር መተህ በፍቃደኝነት ብለህ ብድግ አድርገህ አዲስ አበባ ወስደኸው ፍቃደኛ የሆነ ሰው አዲስ አበባ የምትወስደው አፍተሮል ምን ሊያደርግ ነው? እስር ቤት ነው ያስቀረቀው ማለት ነው። እዚህ ግን በሰላም ወደ ቤተሰቦቹ ተቀላቀለ ነው እያልክ ያለው፣ ወደ ማህበረሰቡ ተቀላቀለ ነው እያልክ ያለው፣ ሌሎቹም ወደ ማህበረሰባቸው ተቀላቀሉ ስልጠና ወስደው ነው እያልክ ያለው። ሰው ጎትተህ የወሰድከው ወይ ማዕከላዊ ነው ወይ ያልታወቀ እስር ቤት ነው የወሰድከው። ነገ ምናልባት ፍርድ ቤትም ልታቀርበው ይችላል። ዊ ዶንት ኖ። ወይም ሳታቀርበው ታስቀምጠዋለህ ደብቀህ ጀስት እንዳንዳርጋቸው ማለት ነው። ስለዚህ እኔ ኔጌቲቭ የሆነ ፕሮፓጋንዳ መሆኑ ራሱ እንዴት ነው አንደርስታንድ ያላረጉት የሚል ጥያቄ ልናነሳ የሚገባ ነው የሚመስለኝ። ትክክል ነው ኤርሚን። አሁን ከኔ ፕሮፓጋንዳ አንድ አላማው የራስህን ግሩፕ የራስህን ቤዝ ሞቲቬት ማድረግ፣ ኢነርጃይዝ ማድረግ፣ ማነቃቃት ነው አንደኛው የፕሮፓጋንዳ አላማ። ሁለት ጠላት የምትለው የተቀናቃኝ ጠላት የምትለውን ዲሞራላይዝ ማድረግ፣ ቅስሙን የመስበር ነገር ነው። አሁን ያስኩት ብትል ምናልባት ማረኩት ያስኩት ብትል የራስህን ሰው ይሄው መከላከያችን ይሄ እንደዚህ ያደረገ የነበረን ሰው እንትን አደረገ ምናምን ብለም የራስህን ቤዝ እንትን ልታነቃቃት ትችላለህ። እንዳልከው በተቃራኒ በዛኛው ወገን ሌላ ነገር ሊኖር ይችላል። እንዳልከው እንዳነሳው ግን የትኛው ኮስት ቤኔፊት አናሊሲስ ትሰራለህ? የራስህን ቤዝ ኢነርጃይዝ ማድረግ፣ መከላከያውን ማነቃቃት፣ መዋቅር የደህንነት ምናምኑ በክትትል እንደዛ አድርጎ ያዘው የገባበት ገብቶ ያዘው ምናምን ብዬ ባወራ የራሴን ቤዝ ወይም መከላከያ ላነቃቃ እችላለሁ ወይስ የጠላት የሚለውን ነገር ኢነርጃይዝ አደርጋለሁ የሚችለው ካልኩሌሽን ትሰራለህ ወይስ ዲሞራላይዝ ያደርገዋል? አሁን ግን እጅ በፈቃደኝነት መጥቶ በሰላም በተቀረበለት የሰላም ጥሪ መሰረት እጅ ሰጠ ስትል አንድ የራስህን ቤዝ ኢነርጃይዝ አታደርገው፣ አታነቃቃው። ምክንያቱም በኦፕሬሽን በደህንነት በመከላከያ የተያዘ ነው ብላ እየተናገርክ አይደለም። ሁለት የጠላትን የምትለውን ደግሞ ዲሞራላይዝ አታደርገውም። ለምን አያምንህም? የምታወራው ነገር ጥቅም የሌለው የበለጠ ልዩነቱን ትቶ እንደውም ያሰባስበዋል። ኤግዛክትሊ ጥቅም አሁን በነገራችን ላይ
እኔ ብሆን መከላከያ ውስጥ ሰውየው ያዘነው ምናምን ቢሉኝና እኔ ክልል አመራር ምናምን ብሆን ልቀቁት ነበር። እኔ ብሆን ነው የምልህ። አሰግድ ወደ መንግስት ገባ ወይ በመንግስት ተያዘ ማለት ወይም እጅ ሰጠ እነሱ በሚሉት ሸዋ ላይ የነመከተው ግሩፕ እንትን ያደርጋል፣ ኮንሶሊዴት ያደርጋል። ኃይሉን ስትሮንግ የሆነ ኃይል ይወጣል ሸዋ ላይ ያለው ኃይል አሁን እርስ በርሱ እየተዋጋ ነው የነበር አይደል? አሰግድና መከተው እየተባባለ ኮንሶሊዴት ወደ አንድ ይመጣል። ቤቱን ሊያቃጥሉበት የነበሩ ምናምን ወደ አንድ የሚመጣው ለኃይል እርምጃ ነው እንጂ ለሰላሙ አይደለም። እሱ ነው ለሰላም አይደለም የሚመጣው ለበቀል ለእልክ ይመጣል። ይሄ እርስ በርሱ እንትን ብሎ የነበረን ማይስማማን እርስ በርሱ አብሮ እንትን ሊሰራ የማይችለውን ቡድን አንድ ሆኖ በአንድ አመራር አሁን አሰግድ ከሌለ እዛ ሸዋ ላይ መከታውን የሚገዳደር የለም። አሁን መከታውን አይነት ስም ያለው ኃይል የለም እዛ ሸዋ ላይ። እነ መከታውም አሁን ይሄን ተጠቅመው ይሄው እንደዛ አደረገ ጠላት ምናምን አንድ እንሆን ካሉ ይመጣሉ። ያሰግድ ግሩፕ የነበረው ይመጣል። አንድ ሆኖ ያጠቃሃል ማለት ነው። እኔ ብሆን ይሄን አላደርግም ነው የምልህ። እኔ ብሆን አመራር ሁኜ በነገራችን ላይ የተያዘው ወደ እንትን ሲሄድ ነው፣ ወደ ምሬ ሲሄድ ነው፣ ወደ ምሬ ወዳጁ እንደው ልንገር ሚስጥሩ እና ወደ ከነምሬ ጋር የሆኑ የሚሰሩት ስራ ስለሆነ ወደዛ ሊሄድ ሲል ነው የተያዘው። አሁን እኔ ይሄን ብሰማ ልቀቁት ነው የምልህ። just ይሄድ ምን ይላል ጠላትህ ራሱን እንዲያጠፋ ከሆነ አታስቁሙ ይባላል። አግዘው ነው የሚለው። ሱሳይድ እያደረገ ማኪቤሊን አመጣው። እሺ አሜን። ሱሳይድ እያደረገ ያለን እንትንን ጠላትህን ሱሳይድ እንዲያቆም ነው ያደረከው። አሁን አሜን። ማስቆም ይሄ ክልል እንትን አማተር ሆኗል ያልኩ ለዚህ ነው። ከኮሙኒኬሽኑ ጀምረህ ግን ትልቁን ስትራቴጂ ብታየው እኔ መንግስት ስትራቴጂስት በሆን እለቀው ነበር ነው አሰግድ። እንዴት ነው ግን ራሱን የሚያጠፋው? ወደ ምሬ ወዳጆ እየሄደ የበለጠ ይጠናከራል እንጂ ሎጂክ አልገባኝም። ኢየሱስ ኦኬ። አሁን እነው ጋ ሂዶ ይሄኛው ኃይል የነዚህኛው ኃይልና የነምሬ ኃይል ሊዋጋል። ኦልሬዲ አቸፈር ላይ እና ምጫ ላይ ከውጊያ ተጀምሯል። በነዘመነና በፋኖቹ አመራሮቹ መካከል። አዎ አሁን አንተ በዚህ መሀል ራስን ማግለል ያለብህ። አሁን ተቀናቃኝ የምትላቸው ሰዎች እርስ በርስ ሊዋጉልህ እየተዘጋጁ እነሱን ዩኒፋይ የሚያደርግ አንድ የሚያደርግ ነገር ማድረግ ያለብህ ወይስ ለዘም ካንስላው ሲደራረጉ ነው ማለት ያለብህ? አሚን አንዳንድ ትገረማለህ። እንትኑን ስታየው ነው ትልቁን ስል ስታየው ራሱን የሚያጠፋን ሰው ጠላትህን አይተው ብለህ ማስቆም አይነት ነገር ነው ማየው። እኔ ስትራቴጂ ትልቁን ይዘኸው እኔ የተለየ ሀሳብ ስላለኝ ነው። ይዘኸው የፕሮፓጋንዳህን ብታስተካክል አይሻልም ነበረ ወይ? ይዘኸው ማለት the way ሲሄድ ሲል ጥቃት ሊያደርስ ሲል የሆነ ነገር ሊያደርስ ሲል ምናምን ያዝነው ግን በዲሲፕሊን መንገድ ነው ያዝነው። ከያዝነው በኋላ ተጸጽቶም እንደዚህ አይነት መግለጫ ሰጠ ብለህ ብትል አንደኛ የመያዝን ከሬጅ ነው የምታመጣው። ቅድም እንዳልከው ኢንተርናሊም የአንተ ደጋፊዎች ወዘተ የሚባሉት ጋር የምትፈጥረው ኢነርጂ አለ፣ ሞቲቬት ይሆናል። በዛኛው ሳይድ ያለውም የሚሰማው ስሜት አለ እና አይ ቲንክ የተሻለው ፕሪፈረብል ብዬ የማስበው እኔ ይዘነዋል። ስንይዘው ግን የሆነ ጥፋት ወይ እንደዚህ ሊያደርግ ሲል ነው ብለህ ካላልክ ሄዶ ሌላ ነገር ኢነርጂ የሚፈጥርበት ሁኔታ ሊፈጠር ይችላል። ዊዶን ነው። አሁን ደግሞ አንተ የምትለው ነገር አለ። ይሄ ጦርነት የሚዲያ ጦርነት ነው ትላለህ በብዛት እና ሚዲያው ላይ ምሬና ከሌ የተገናኙ ምናምን በሚልም ሊጋጋል ይችላል ብዬ ነው የማስበው እና መጥፎው ወደ አዲስ አበባ መውሰዳቸው መጥፎው ሰውየውን ይዘውት ሲያበቁ እጃችንን ሰጠ ማለቱ ነው የሚመስለኝ። አማራ ክልል ቢያደርጉት ኖሮ ከአማራ ክልል ፕሬዚዳንቱ ጋር ቁጭ ብሎ ሲያወራ ቢያሳዩት
እኛ እንግዲህ መንግስት እየነገርናቸው ነው ከገባቸው የምሬን ነው እየነገርናቸው ነው አንደርስታንድ የሚያደርጉ ከሆነ አረጋና አሰግድ ቁጭ ብለው ቢታዩ አንዱ የህዝብ ውስጥ የምትሰራው ኮሚኒኬሽን እሱ ነው ሁለቱ ቁጭ ብለው ቢያረጋጉ አንድ የምትሰራው እሱ ነው አሰግድም ወጥቶ ካረጋጋ ሆኖ የአማራ ህዝብ ወይ የሸዋ እንትን ወይ ይሄ ውጣይ ቅድ እሱ እንዳለ አያዋጣም ሄደን ሰላም ነው ስለዚህ ወደ ሰላም እንምጣ ከማጋ ከማን ነው ስሙ ከአረጋጋ ቁጭ ብሎ ወይ አረጋሽ እንትን ካልሆነ የጸጥታ ኃላፊው የአማራ ክልል ጸጥታ ኃላፊው አብረው ሆነው ቁጭ ብለው ኑ በቃ አያዋጣም እኛ የአማራ ጥያቄ ቃል ገብተውልኛል እነዚህ ጥያቄዎች ናቸው በድርድር እንፈታለን ሶ የተሻለ ኮሚኒኬሽን የሚሆነው ይሄ ነው እንጂ እንዳልከው ሌላ አካል መጥቶ ከኦሮሞ ብልጽግና የአዲስ አበባ ዙሪያ ያሉ እዚህ ሰባተኛ ጨምላቸው አሉ ነው እዚህ አውሮፓ ውስጥ ያሉ ሰባተኛ ጨዎች የፕሮፓጋንዳ ደረጃውን በጣም በዝቅታ የወሰዱት አካላቶች አሉ እዛ ብልጽግና ዙሪያ የሚንቀሳቀሱ በእነሱ ስታወጣው ግን እልህ ቁጣ ንዴት ብስጭት መጠቃት ባይተዋርነት እነሱን ነው የሚፈጥረውና አይ ቲንክ የወደቀ ኮሚኒኬሽን ነው ብዬ ነው ማስበው ምናልባት ተቃለ ሐሳብን አንሳና እስማማለሁ አይ አሁን አንተ የሚያቀርበው እኮ አንድ አማራጭ ነው ለምሳሌ ይሄ በደንብ ሰርተ ሪሰርች ሰርተ ካልኩሌሽን ሰርተ ያስኩት ብዬ ባወራ የራሴን እንትን ሞቢላይዝ አደርግበታለሁ ጥሩ ፕሮፓጋንዳ ይሆናል ብለህ ካሄድክም ጥሩ ነው እሱ እንዳልኩ አንዴ ብሎ ነው መሰለ ኃይለ ኢየሱስ ይቅርታ እያቋረጥኩ ነው የገባሁት ዛሬ ችግር የለውም አንዳርጋቸው ተያዘ ያ ስሜት ተፈጠረ በጣም አደገኛ ነበረ እንዳልኩ ፖለቲካ ውስጥ የሌለ በሙሉ ያለቀሰ ወገቡን አስሮ ነው የገባው አሜሪካ ከቁጥጥር ውጪ ነው የወጣው እንደውም የሆነ እግር ኳስ ጨዋታ ነገር ነበረ መሰለኝ ሲያኑዜ ምናምን ላይ በቃ ግርግሩ እንድንነግር አልችልም የቤት እመቤት ነው ከቤቷ የወጣችው በዛ ሰዓት የሰላማዊ ታጋይ የሚባሉት አዲስ አበባ ውስጥ በሙሉ አንዳርጋቸው ማለት ጀምሩ የሰላማዊ ታጋዮች ሰማያዊ ፓርቲ ምናምን የምትለው የትግሉ አይከን ሆነ በነገራችን አይከን ምልክት ሆነ በቃ የትም ቦታ እዚህ የአማራ ሚዲያ ወይ የሆነ የብሔር ሚዲያ የሚባሉት ራሱ ነው አንዳርጋቸውን አነካም ማለት ጀመሩ ተመልከት እንዴት ሞቢላይዝ እንዳረገ ከዛ አሁን የዓለም የጤና ሚኒስትር የጤና ምናምን ቢሮ ኃላፊው ዶክተር ቴዎድሮስ ወጣና ተናገረ ምን ብሎ ተናገረ ለአንዳርጋቸው ኮምፒውተር ሰተነው ታስታውሳለህ መጽሐፍ እየጻፈ ነው እንደውም አብረን ወተን ሃይዌይ ላይ የሃይዌይ መንገዱን ወደ ናዝሬት የሚሄደውን መንገድ ወደ አዳማ የሚሄደውን አብረን ጎብኝተን ወጣን ነው ምናምን ብሎ ፎቶ ሁሉ ተለጠፈ የሆነ የመኝታ ቤት ምንድነው ስሙ የዚህ ልብስ የእንትን ለብሶ የቤት ያዘቦት የቤት ውስጥ ልብስ ለብሶ ታየ ሾኪንግ ነበረ ሚዲያው ጋር ቢኮዝ ኖርማላይዝ ሊያደርጉት ነው የሄዱት ምንድነው የምታወሩት እግሩ እየተቆረጠ እጁ እየተቆረጠ ተብሎ ተናግረ በመጋዝን እየቆረጡት ነው እያሰቃዩት ነው ምናምን ያልከው ሰውዬ አረ ኮምፒውተር ተሰጥቶታል አረ ጽሁፍ እየጻፈ ነው መጽሐፍ እየጻፈ ነው መጽሐፍ እየገባለን ነው እንደውም ወጥቶ የልማት እያየ ነው ይሄን የተነገረው እና የራሱ የሆነ ስሜቶች ነበሩት ተረዳኝ ያመናለ ያላመናለ ይሄን ያነሳውት ምንድነው the same story እንደዚህ አይነት ፕሮፓጋንዳዎች ላይ ምንድነው ሊሰራ የምችለው የሚለውን ነገር ማሰብ ይጠይቃል ግን I don't know በሰባተኛ ጨ የሚመራ ፕሮፓጋንዳ እንዴት እንደሚመራም አስቸጋሪ ነው እንትን እስማማለሁ አሁን እንዳልኩ ስትራቴጂካሊ ትልቁን እንትን አይተህ ይሄን ሰውዬ ለምስ አስታውሳለሁ አቡነ መርቆሬዎስ የሚባሉት ሸሽተው ሲወጡ መንግስት እያወቀ ነው ወደ ኬንያ እንዲሄዱ ያደረጋቸው መያዝ ማሰር ይችላል እሳቸው አምልጬ ከመንግስት ተደብቄ እየወጣው ነው ብሎ ነው የሚያስቡ ባይምሯቸው ይሄ ከአቡነ ጳውሎስ በፊት የነበሩት እንትን ግን መንግስት ኢንቴንሽናሊ ነው ያውቃል እንደሚሄዱ ሆን ብሎ ነው እንዲወጡ ያደረጋቸው መያዝ ማሰር ይችላል እኮ ግን ፓትሪያርኩን ቢያስር በህዝብ ዘንድ የሚመጣበት እንትን ያውቃል ይሄ የቅቡልነት ችግር ከሀገር ጥለው ቢሄዱ ግን ምን አይነት ነገር ያመጣልኛል ብሎ ያስባል አይ ካልኩሌሽን ሰርተው መያዝ እየቻሉ ማሰር እየቻሉ ሰውየው ወጥተው ከሀገር እንዲወጡ ፈቀዱላቸው
አሁን እኔ ብሆን ኦኬ አሰግድ መጣል መያዝ ከቻልኩ ቢይዘው ይሻላል የለቂያው እንትን ቢል የሚለውን እሰራለሁ። አንድ ኦኬ መያዙ ይጠቅማል ብዬ ደግሞ ከወሰንኩኝ ነው ለፕሮፓጋንዳ ይጠቅማል ብዬ ካሰብኩኝ ከያዝኩት በኋላ ፕሮፓጋንዳው እንዴት ነው የሚሰራው? መጀመሪያ የመረጃ ምናምን ስራ መስራት አለብህ። አሜሪካ ሰውየው የምታገኘው የኢንተለጀንስ የመረጃ ምናምን ምንጭ አለ አይደለ? አታውጣው። በተያያዘ በቅጽበት እኮ ነው ማህበራዊ ሚዲያ ላይ ተወራ። የመንግስት ሚዲያዎቹ እነ ፋና ከመዘገባቸው በፊት በተያያዘ 1 ሰዓት ባልሞላ ጊዜ ውስጥ ነው አክቲቪስቶቹ በብሬኪንግ ኒውስ ያቀረቡት ሰውዬ። ከዚህ ሰውዬ ጋር ኮኔክሽን ያላቸው ምናምን ነገር ራሳቸውን እንትን ያደርጋሉ ማለት ነው። በዚህ ሰውዬ ዙሪያ ልትሰራ የምትችለው ከደህንነት ከመረጃ ጋር የተያያዘ ስራ በሙሉ ፌል ያደርጋል ማለት ነው። አሚን ቁጭ ብታደርገው 1 ሳምንት 2 ሳምንት ቁጭ ማድረግ ትችላለህ። ማን ያውቃል? ስልክ እያወራ እንዲመለስ ያስደረገ አሚን። ይሄ የመረጃ ከመረጃ አንጻር ነው። ሁለተኛ የፕሮፓጋንዳ ስራ ይሰራ ከተባለ የፒአር ስራ ከተባለ የፒአር ስራው እንዴት ነው የሚሰራ ነው። በኦሮሞ የብልጽግና ሰዎች በአዲስ አበባ ዙሪያ ባለ የብልጽግና ሰው ነው የሚሻለው ወይስ በአማራ አሁን እንዳልከው በአማራ ክልል መንግስት፣ በአማራ ክልል ኮሚኒኬሽን፣ በአማራ ክልል ብልጽግና፣ በአማራ ክልል መንግስት፣ በአማራ ክልል መንግስት ዙሪያ ያለ ኢንፎርማል ኮሚኒኬሽን ካለ ማለት ነው። አንዳንዶች ይላሉ መሰለኝ ለኢየሱስ አብረው መልሰው እንድትሄድ ቢገደልስ ኖሮ ብላውን እዚህም እየጠየቁ እያየው ነው ማለት የመሞት ዕጣ ፋንታ ከሚገጥመው እንኳንም ተያዘ ቢኮስ እሱም ቢያገኙት ይገሉት ነበር እና ቅድም መጀመሪያ የጀመርከው ላይ ህይወቱ መትረፉት በጣም ትልቅ ነገር ነው ብለህ መንደርደሪያ እንዳነሳው ለምን እንደሱ አላየሁም ያሉ ማለት እሱንማ እኮ ብያለሁኝ። መትረፉማ የመጀመሪያ እኮ ንግግሩ ስንገባ ዋናው ጥሩ ነገር ይሄ ሰውዬ በህይወት መኖሩ ነው። አይ በኋላ ደግሞ የኮሚኒኬሽን ስትራቴጂውን ስታስቀምጠው ጠላት የራሱን እያጠፋ ከሆነ ተው እያጠፋ ይቀጥል ስትል ባያዝ የሚል ስሜት ለሱ ያለ ነገር ገብቶኛል። ግን እንደ መንግስት እና እንደ ያዦቹ ስታስበው ስላነሳ አሁን ምን መሰለህ እኔ የፋኖ ኃይል በጣም ጉልበተኛ በሆነ ቁጥር ወደ ሰላም አይመጣም የሚል ግምገማ ያለኝ እኔ። ለብሪተኛ የሆነ ይሄ በቃ ወደ እንትን ነው የሚሄደው፣ በጣም ወደ ለየለት ውድመት ነው የሚሄደው የሚል ግምገማ አለኝ እኔ። ግን የሚሊተሪ ጫና ሆኖባቸው ሲዳከሙ አቅም ሳይኖራቸው ሲቀር ግን ወደ ድርድር ይመጣሉ የሚል ሀሳብ አለኝ እኔ የኔ ግምገማ። ሰውየው ቢሄድ ባይያዝ ኖሮም ያሁን ያለው እንትን ክፍፍሉ ትርምሱ እንትን እያለ ይሄዳል። የተዳከመ የፋኖ ኃይል ወደ ድርድር ይመጣል የሚል ሀሳብ አለ። ኦኬ ያስከው ከተያዘን በኋላ ግን ለምሳሌ በውጭው ደግሞ እንደ ያገር ሳይድ ከሌን ያሳሰረው የሚል ኮዲው ጀምሯል። በነገራችን ላይ የበለጠ አሁን እስክንድር ነው ያሳሰረው ወይም ደግሞ ሚዲያው ኮሙኒኬት አድርጎ ስልኩ ተጠልፎበት ከሌን ያሳሰረው የሚል ነገር ኮዲው ያየ ነው። በተለይ ውጭ ያለውን ኃይል ፍራክቸር የማድረግ እንትን የለም። ኮዲው የተበተነ ሀሳብ ስላለ ኮዲው ያያቸው ፕሮግራሞች ስላሉ ዲያስፖራውን አይበትነውም። በተለይ ዲያስፖራው የተወሰነ አንዳርጋቸው አይነት ያላየዋቸው ባህሪዎች ስላሉ ነው። በአንዳርጋቸው ጽጌ ዘመን ያላየው ከሆዲው መጠፋፋት ነገሮችን አይተን ስለነበረ ነው ይሄን ያነሳው ያለው። ኦኬ ያ አሁን እንዳልከው ለምሳሌ አሁን የሰው መያዝ ኦሬዲ ተከፋፍሎ ያለውን የፋኖ እንቅስቃሴ እንዳልከው ያኔ አንዳርጋቸው ጽጌ ላይ እንደነበረው አይነት ይሄ ኢምፓቲ የምትለው ራስን በሌላ ቦታ አስቀምጠ የማዘን አዘኔታ አሳድረህ በአንድ እንትን የመምጣት በቃ ጠባችን ይቅር ይሄው ሁላችንም ነገ እነዘመንም እነስክንድርም ጣችን እንደዚህ ሰውዬ መሆን ነው ብለው እንዲመጡ የማድረግ ነገር ደጋፊዎቻቸው ወደ አንድ እንዲመጡ የማድረግ ነገር ሊኖረው ይችላል የሚል አንድ አንስተሃል። ሁለት ደግሞ የአማራ ፖለቲካ ይሄ በተለይ የውጭ አክቲቪዝሙ የማህይም እንዳልከው ይሄ ደንቆሮች ምናምን ደንቆሮ ከማለት የለብኝም ይቅርታ፣ ይሄ የፖለቲካል እንትን ግንዛቤያቸው ዝቅተኛ የሆኑ ሰዎች በእነሱ የሚዘወር ስለሆነ ከሌን ያሳሰቡ ምናምን ወደሚል የበለጠ ክፍፍል ሊሄዱ ይችላሉ ነው የምትለኝ። ምን አይነት በሰው ስነ ልቡና ላይ ምን አይነት ነገር ሊፈጥር እንደሚችል ዊልሲ እናየዋለን በቀጣይ ጥቂት ቀናት ውስጥ። እንዳልከው አሁን አንተ እንዳልከው አንዳርጋቸው ጽጌ ላይ እንደነበረው አይነት እንዳልከው እኔ አሁን
ያኔ እኔ ግንቦት ሰባት ደጋፊ አይደለሁም ብያለሁ በወቅቱ የኤርትራ በጣም እኔ ኤርትራ በጣም ቃወም ሰው ነው የሚቃወመው ለምንድን ነው ኤርትራ ጓደኞች አሉኝ እዚህ ተሰደው የመጡ በጣም ብዙ ችግር አልፎ የመጡ እና እነሱም ከዛ ከሳዋ ምናምን ያለው ነገር ስለሚነግሩኝ እኔ ስለ ኤርትራ ከኤርትራ ጋር አታችመንት ያለው ቡድን ለኢትዮጵያ እንደማይበጅ አምናለሁ በግሌ ማንንም የፈለገውን ቢል አያሳምነኝም እኔ ሰው ግንቦት ሰባትን እኔ ጠልቼዋለሁ ያኔ ከኤርትራ ሲገባ ግን እንዳልከው ባል ያኔ አሳምነው ጽጌ ተያዘ ሲባል እኔ አንዳርጋቸው ጽጌ አዝኛለሁ አንዳርጋቸው ተያዘ ሲባል ለምንድን ነው ልጅ አለው እንትን ልጁ ሚስቱ ምናምን እንትን ሲያደርጉ ሰብአዊ እንትን ይባላል አይደል አሁን ቅድም ፋኖ የሚባለው ሽማግሌዎችን ሴቶችን ሲያንበረክክ እኮ ተቆጥተናል ሁላችንም ሰውነት የሚባል ነገር ስላለ ነው አይደል አሁን ይሄ ሰውዬ እንትን ሆነ ሲባል እንትን ትላለህ ታዝናለህ አንዳርጋቸውም ላይ አዝኛለሁ እኔ ጠልፈው ከአየር መንገዱ ላይ ያለ ፍላጎቱ በጦር ሜዳ ማርከው ቢይዙት ነው ችግር የለብኝም በነገራችን የተወሰደበት መንገድ ምናምን ፍታ አልነበረም ብዬ ስላሰብኩኝና ከዛ በኋላ የነበረውን ነገር ስላየው በቪዲዮ ሲያቀርቡት ምናምን እጁ ጣቶቹ ሲንቀጠቀጡ ምናምን ስታይ ብዙ ጊዜ ሰው ሁሌም ማስወደውም ሰው ቢሆን ጥሩ ያልሆነ ፖዚሽን ላይ ሲሆን ደካማ የሆነ ፖዚሽን ላይ ሲሆን ታዝናለህ አዘኔታም ይባላል ሶ ፕሮፓጋንዳው እንትን ይሆናል ባክፋይር ያደርግብሃል መንግስት እንትን አደርጋለሁ ብሎ ነው ግን እኔን ጭምር ለሰውየው አዘኔታ እንዲኖረኝ ያደረገ ያኔ በአንዳርጋቸው ነው ማለት ሁለቱም ሳይው ቪዲዮ ላይ ከዛ በኋላ ልጆቹን ሚስቱ ምናምን ሳይ አዘኔታ ያደረገ እንዳልኩ ግንቦት ሰባትን በጣም አምሬ የሚቃወም ሰው ነበር አስገራሚ ከዛ በኋላ በጣም አስገራሚ ፕሮፓጋንዳዎች ነበሩ በነገራችን ላይ እከሌ ዘፈነው ለአንዳርጋቸው ነው አሁን ሰባ ደረጃ የሚል የቴዲ አፍሮ ዘፈን አለ ክራሩ ሲመታ ምናምን የሚል እንግዲህ ትንሽ እንትን ወጣ ያለ ዘፈን ነው ግን ክራሩ ሲመታ ምናምን የሚለው ተብሎኛው እዛው ሚዲያ ውስጥ እኮ ነው ሚዲያው ጠቅላላ የሚያወራው አንዳርጋቸው ሲገረፍን እያስታወሰ ነው የሰራው እንግዲህ ቴዲ አፍሮ ክራሩ ሲመታ ዘፈኑን ታውቀዋለህ ሰባ ደረጃ ምን አይነት ዘፈን እንደሆነ ማለት ትንሽ ከቴዲ እንትን የወጣ ነው በከባህሪው እና ግን ሁሉ ነገር ወደ አንዳርጋቸው በቃ እያንዳንዱ ነገር መንገዶች ሁሉ ወደ ሮም ያመራሉ እንደሚባለው መንገዶች ሁሉ ወደ አንዳርጋቸው ነው ያመሩት እንግዲህ የሰባ ደረጃ ዘፈንና